ከአረብ ሀገር የመጣው ደም አዶናይ ንጉሴ ዘአዶኒ እንደጻፈው። ገንዘብም ሕይወትም የተከፈለበት ፍቅር። የታሪክ ከሹፌሩ ትርክት የተገኘ ሲሆን በሹፍርናና በተለይም በአረብ ሀገር ሥራ ላይ ያላችሁ የተከበራችሁ እህቶቼ እንዲሁም በተለያየ የሕይወት መስክ ላላችሁ ለሁላችሁም ጠቃሚ ትምህርት አለውና ትኩረት ሰጥታችሁ ተከታተሉት። አንድ የሕይወት አጋጣሚ የሕይወቱንና የሕይወቷን አቅጣጫ በለወጠባቸው በአንድ ወንድ ልጅና በአንዲት ሴት ልጅ ሕይወት ላይ የሚያጠነጥን ከአረብ ሀገር የመጣ ደም በሚል ርዕስ የተሰናዳ የሕይወት ክስተት ነው። ይህ ታሪክ ለሥነ ጽሑፍ ግብዓት ሲባል ማስተካከያ ተደርጎበታል። በእውነተኛ የሕይወት ታሪክ ላይ መሰረቱን ያደረገ አዶናይ ንጉሴ ዘአዶኒ እንደጻፈው። አንተ ተራ አልደረሰንም እንዴ? ሰዓቱ እኮ እየሄደ ነው። ከፊታችን 2 መኪኖች አሉ፣ ከነሱ በኋላ እንጭናለን። ሹፌሩ ጆን ነበር። ከረዳቱ ሀብታሙ ጋር ከቃሊቲ መናኸሪያው ነው ስለ ስራቸው የሚነጋገሩት። ጆን የአንድ ነጭ ቅብ ያላት ዶልፊን መኪና ቅጥር ሹፌር ሲሆን እንደ ጓደኛውም እንደ ታናሽ ወንድሙም ከሚያው ሀብታሙ ጋር በመሆን በመኪናዋ ገቢ ሕይወታቸውን ይከፋሉ። የመኪናዋ ባለቤት መኪናዋን ከገዟት ጊዜና ቀን አንስቶ መኪናዋን የሰጡት ለጆን ብቻ ነው። ለዚህም ዋነኛ ምክንያት የጆን ታማኝ መሆን ነበር። ጆን መኪናዋን በንጽህናና በጥንቃቄ በመያዝ መኪናዋን እንደ ግል ንብረቱ ይንከባከባታል። ከመኪናዋ ባለቤት ጋር የሚያገናኛቸው ነገር ቢኖር ገንዘብና ገንዘብ ብቻ ነው። አስፈላጊ ከሆነ እንጂ በአካል ሂዶ የሚሰጣቸው አብዛኛውን ጊዜ ገቢ የሚያደርግላቸው በአካውንታቸው ነው። መኪናዋ ሰርቪስ ብትፈልግ እንኳን ነግሯቸው የሚያሰራው ራሱ ጆን ነው። የዚህን ያክል ያምኑታል። በቃ እሺ እስኪደርሰን ድረስ ቡና ልጠጣና ልምጣ፣ እስከዛው ወረፋ ተከታተልና ጫን ብሎት ሊሄድ አለና ቆም ብሎ ሀብትሽ ሐዋሳ የምናደርሰው መልእክት አለ፣ ብሩን ገቢ አድርጎልኛል፣ እቃውን ይዞት እየመጣ ነው፣ ቃሊቲ እየደረስኩ ነው ብሎኛል አለው ለሀብታሙ ለማስታወስ እየሞከረ። እቃው ምንድን ነው? የሚጫን እቃ ነው? ብዛት አለው? ሲል ሀብታሙ ጆንን ጠየቀው። መካከለኛዋ የልብስ ማጠቢያ ማሽን ናት፣ ሲደርስ ስለሚደውልልኝ ቡና እየጠጣው ጠብቀዋለሁ አለውና ጆን ወደ ቡናው አመራ። ቃሊቲ መናኸሪያ አካባቢ ከሚገኙት ምግብ ቤትና የጀበና ቡና ቤቶች ውስጥ አንዱ ከሆነው ጆን በጣም ከተቀራረባትና ወዳጁ ከሆነችው ከወደ ወሎ የመጣችው የወልዳያዋ ጠይም ቆንጆ የሆነችውና በውበቷ ተስበው ብዙ ያባዱላ የሃይሩፍ የዶልፊን ሚኒባስ ወጣት ሹፌሮች በምግቡም ሆነ በቡናው ከሌሎቹ በተለየ ከጸደይ ዘንድ መመገብንም ሆነ መጠጣትን ይመርጣሉ። ጸደይ ደስ የምትል መልከ መልካም ከመሆኗ ባሻገር ሁሉም የሚያውቋት ሰዎች የሚወዱላት የመልካም ባህሪ ባለቤትም ናት። ነገር ግን ስትበተንሽብኝ ገበያ ወሰድሽብኝ ብለው የሚጠሏት የሙያ አጋሮቿ ብዙ ናቸው። ጆንዬ አለችው ገና ወደ በሩ ተቃርቦ ስታየው። ጸደይ ጆንን ስታየው ሁሌም ውስጧ ሐሴት ያደርጋል። ለጆን የተለየ ስሜት አላት። ጆንም ቢሆን እንደዛው ለጸደይ ውስጡ ያደላል። ነገር ግን ጸደይን ሁሉም ሰዎች እንደሚፈልጓት ያውቃል። እሷ ጋር መተው በሚያደርጉት ነገር ጆን ይበሳጫል። ይህን ባህሪውን ጸደይ ጠንቅቃ ታውቃለች። በዚህም ደስ ይላታል። ጸደይ እንደ ምክንያት አድርጋ የምታቀርበው ነገር ጆን ሲቀና እንደሚያፈቅራትና ለሷ ቦታ እንዳለው ትረዳለች። ለዚህም ነው ሲቀና ደስተኛ የምትሆነው። ጆን ያትበይም ባክሽ አላት የፍቅር ቁጣ እየተቆጣት። ለምን እንደዚህ እንዳላት ስለገባት ፈገግ እያለች ምን ሆነ ነው የምትጮህብኝ ጆንዬ አለችው ሆን ብላ ልታናዘዘው ስለፈለገች። ኧረ እኔ ምን ስልጣን ኑሮኝ ነው የምጮህብሽ ደግሞ ጋሻ ጃግሬዎችሽ ሰላሜን ይንሱኝ እንጂ አለና በምጸት ካያት በኋላ በይ እናቴ ካንቺ ጋር ማን ይታገላል? መንገድ ልወጣ ነው፣ ቡናዬን ስጪኝ
አላት በፍቅር አይኖቹ እየተመለከታት። ክፍለ ሀገር ልትወጣ ነው? ውይ ተናፍቀኛለህ አለችው ከውበቷ እያቋደሰችው። ቅብጥብጥ ስትልበት ደስ ይለዋል። በሥራው ደካክሞ ሲመጣ እሷ ጋር ሄዶ ድካሙን ይረሳል። ነገር ግን በጸደይ ሙሉ ለሙሉ እምነት የለውም። ይሄ መጠራጠሩን የፈጠረው ዋናው ምክንያት ጸደይ አይን የሚበዛባት ውብ መሆኗ ነው። ከቡናው ቁጭ ብላ ዕጣን አድርጋ እየተጨዋወቱ ከጆን ጋር ቡናውን መጠጣት ጀመሩ። ድንገትም አንዱ ሹፌር መጥቶ ጸዲና እስኪ አንድ ፓስታ በስጎ አዘጋጅልኝ፣ በጣም ርቦኛል፣ ከመንገድ እየገባው ነው አላት። ረሃቡ ፊቱ ላይ ጎልቶ የሚነበብበት ሹፌር ተናኘ አንድ ፓስታ በስጎ ባሪፉ ስትል ምግብ የምታዘጋጀውን ሰራተኛዋን አዘዘቻት። ጆናችን እንዴት ነህ? ገና አልወጣም እንዴ? ሲል ጠየቀው ወደሱ እየተመለከተ። ልወጣ ነው፣ ተራ ደርሶኛል በማለት አጭር ምላሽ ሰጠው። በዚህም ሰዓት ነበር የጆን ስልክ የጠራው። የልብስ ማጠቢያ ማሽኑን አስጭኖ የመጣው ሰው ነበር የደወለው። በነገራችን ላይ ጆንና ሀብታሙ ዕቃዎችን በመታዘዝ መልእክት በማድረስ ትርፍ ገንዘብ ያገኛሉ። ይህ መልእክት በማድረስ ሁሉም ሹፌሮች ገቢ የሚያገኙበት የተለመደ ተጨማሪ ጥቅማቸው ነው። ሄሎ ደረስክ? አለው ጆን ቡናውን እየጨለጠ። በቃ መናኸሪያ ያስገባውና ይጫን፣ ሐዋሳ መስመር ላይ ያለው ነጭ ዶልፊን ነው ብሎት ታርጋውን ሰጠው። ቡናውን ድገሚኝና ልሂድ። እሺ ጆን ዛሬ አትመለስም እንዴ? ቡናውን እየቀዳችለት የጠየቀችው ጥያቄ ነበር። አይ ምሳ ሰዓት እኮ ሆኗል፣ ለመመለስ አልደርስም፣ ነገ ነው የሚመጣው። ምን አሳስቦሽ ነው መመለሴን የጠየቅሽኝ? አላት ቅንድቦቹን ሰቅሎ እየተመለከታት። አይ ምንም፣ ብቻ አንተ ስትኖር ደስ ስለሚለኝ ነው። የምር ጆን እውነቴን ነው፣ እየቀለድኩ አይደለም። ይህን የምትለው እውነተኛ ስሜቷን እያንጸባረቀችለት ነበር። ነገር ግን ይህ ስሜቷ ለጆን ታይቶ አልታየውም ነበር። ለእኔ ስሜት ቢኖርሽ በእኔ ደስ ቢልሽ ኑሮ ለሁሉም ሰው ባልሳቅሽ ነበር አላት። እየሳቀች ከሰማችሁ በኋላ ጆን ይሄ እኮ ስራ ነው፣ ደንበኛን እያጫወትክ እያሳቅክ ካልያዝከው አይሆንም እኮ። እኔ ሌላ ነገር አስቤ መች ሆነ፣ ትኩረቴ ስራዬ ላይ ብቻ ነው አለችው። ከሱ ውጪ በልቧ የምታስበው ሰው እንደሌለ እያስታወቀችው። ሁለቱም ጋር በግልጽ የፍቅር ስሜትን መገላለጽ ኑሮ አያውቅም። ሆኖም ግን ልቦቻቸው በአግባቡ ይተዋወቃሉ። ፍቅር መሳሳብ በሁለቱም መሃል አለ። አንደኛው ይቀናል፣ ይኮራል፣ አንዷ ደግሞ ትፈራለች። ግን ይህን ስሜታቸውን አስተውሎ ላያቸው ሰው ግልጽና የሚገባ ነው። በይቻው ይሄው የሶስት ቡና ብሎ እሷንም ጋብዞ ሂሳብ አስቀምጦላት ተነስቶ እንደመሄድ ሲል ጆንዬ መልካም መንገድ፣ በሰላም ተመለስ አለችና ባይኗ አሸኘችው። እሱም ፈገግ አለላት። ከመናኸሪያው ሲደርስም ተራ ደርሷቸው ተሳፋሪ ገብቶ የልብስ ማጠቢያውም ተጭኖ የተጫኑትን ሻንጣና ዕቃዎችም ሀብታሙ እያሰረ ደረሰ። ሀብታሙም እንደተመለከተው ጆን አሪፍ ሰዓት ደረስክ፣ ጨርሻለሁ፣ መንቀሳቀስ እንችላለን ሲል አሳሰበው። ከዚህ በኋላ የመውጫ ትኬታቸውን አሳይተው ከመናኸሪያው ወጡ። መንቀሳቀስ እንደጀመሩም ሀብታሙ ጆን አንድ ያዘው ለውዜ ልሸክፍ ሲለው ጆን አቆመለት። አንተ በቃ እንደ ነዳጅ ያለ ጫት አትንቀሳቀስም ማለት ነው ብሎ ገላመጠው። ምን ላድርግ ሳላውቅ ገብቼበት እያወኩ መውጣት አቃተኝ፣ መጣሁ 5 ደቂቃ ብሎ መናኸሪያው አካባቢ ካሉት ጫት መሸጫ ቤቶች ጫቱን፣ ለውዙን ለሱም ለጆንም ውሃ ጨምሮ ገዝቶ በፍጥነት ተመለሰ። ጆን ምንም እንኳን አሁን መንገዱን ተያይዞት ወደ ሐዋሳ መኪናውን እየነዳ ቢሆንም መኪናዋን እየነዳ የሚያስበው በጣም ቆንጆ ስለሆነችው ጸደይ ነው። ከኩራቱና ከቅናቱ ጋር እየታገለ ጸደይን የራሱ አድርጓት እስከሚያይ ድረስ ሁሌም ይዳክራል። አመሻሽ ላይ ወደ ሐዋሳ ከተማ እንደተቃረበ ነበር ኬላው ላይ በፍተሻ ምክንያት የቆመው። ምንድነው የጫንከው በማለት ፍተሻ ላይ የሚሰራው የጸጥታ አካል የሆነው ሰው ወደ ጆን መሪ ተጠግቶ ጠየቀው። አረ ሻንጣዎችና የልብስ ማጠቢያ ማሽን ነው አለ ጆን የፍተሻ ኦፊሰሩን እየተመለከተው። የማሽኑ ደረሰኝ አለ? ይህንን አረጋግጠን የጫንከው? የታል ባለቤቱ? አረ የመልእክት ዕቃ ነው፣ እንዳደርሳ ደራ ተሰጥቶኝ ነው። እሺ ደረሰኙን ይዘሃል?
ኧረ አልሰጠኝም አለው ጆን ፈራ ተባ እያለ። እስኪ መንጃ ፍቃዱን ተቀብሎ እንዳየው አውርደው ማሽኑን ይህም ብሎ ሲለው ጆን ደነገጠ። ይለማመጠውም ገባ። ኦፊሰሩም ረዳቱ ሀብታሙን ተመለከተውና ጫት እየቃምክ ነው የምትሰራው ብሎ ገላመጠው። ሀብታሙም ጭንቅላቱን ደፍቶ ጸጉሩን እየጠቀለለ ሽቅብ ኦፊሰሩን ይመለከተው ገባ። ወደ ጆን መልከት ታደረገና ጭራሽ አንተም እየቃምክ ነው የምትነዳው? ተፍተኸው ነው አይደል? ኧረ በጭራሽ እኔ ጫት አልቅምም ሲል መለሰለት። ኦፊሰሩም አስተውሎ ተመለከተውና ሲያዩ ጨዋ ሰው ትመስላለህ፣ እንዳልጨክንብህ ስርዓትህ አገደኝ። ጆንም ቅልስልስ እያለ አመሰግናለሁ በጣም ለሰራው ስተት ይቅርታ አለው ፍጹም በሆነ ጨዋነት። አሁን ባስወርድህ ዕዳው ላንተ ነው። እንዴት ደረሰኝ የሌለው ዕቃ ተቀብለ ጭነት ትመጣለህ? የተሰረቀ ዕቃ ድርስ ተብለ ቢሆንስ በምን ታውቃለህ? አለው ቆጣ ብሎ። ይቅርታ ከዚህ በኋላ አይለመደኝም፣ ጥንቃቄ አደርጋለሁ ሲል ተማጸነው። ኦፊሰሩም ስለታዘዘለት ስላልተነጫነጨበት ሊጨክንበት አልፈለገም። መንጃ ፍቃዱን መልሶ ሰጠውና እንዳይደገምህ ብሎት ጥሎት ሄደ። ጆንም ወደ መኪናው ገብቶ ሞተሩን እያስነሳ ሳለ በመኪናው የኋላ ስፖኪዮ ሀብታሙን ተመለከተው። አንተ ረባ ከተርዚናውን ቀንሰው፣ ያንተ ሱስ ደግሞ ከፋ። ጆን ሀብታሙን ይህን ሲለው ተሳፋሪው ሀብታሙ ላይ ትኩረቱን አድርጎ ሲስቅ እኔ ተርዚና ካልያዝኩ የቃምኩ አይመስለኝም በማለት ሀብታሙ ተነጫነጨ። እሱ መብት ነው፣ ግን ሀብትሽ በስራ ሰዓት ሉሉ እያደረከ ቃም፣ ቅጣቱን ወጣዋለሁ ካልክ አላስጨንቅም። ይህን የሚለው ወደ ኋላ በሚያሳየው ስፖኪዮ እየተመለከተው ነበር። እንደው ምን አለ ቢቀርብህ ልጄ፣ ጠላ ያወጣው ምን ይሉታል ቅጠል መጭመቅ። አንዷ ተሳፋሪ ነበር ይህንን ያሉት። እማማ ሐዋሳ ደርሰዋል፣ ይሄ የኔ ህይወት ነው አይመለከቱትም ብሏቸው ሀብታሙ ኩም አደረጋቸው። ሐዋሳ ከተማ ገብተውም አንዳንድ እያሉ ሰውን ያወርዱት ጀመር። ሄሎ ሰላም እንዴት ነህ? ከአዲስ አበባ መልእክት ነበረ፣ የልብስ ማጠቢያ ማሽን። ይህን የሚለው ማሽኑን ለሚቀበለው ሰው ደውሎለት ነው። በቃ ፒያሳ ጋር ጠብቀኝ አለው። ጆን እየተቻኮለ ፒያሳ ደርሶ ማሽኑን ለተቀባዩ አደርሶ ለላከው ሰው ደወለለትና እቃውን ማድረሱን አሳወቀው። በመጨረሻም ወደ ሐዋሳ መናኸሪያ በማምራት ሁሉንም ሰው አራግፎ ጨረሰ። ለነገ መኪናውን አስመዝግቦ ወረፋ ከያዘ በኋላ ከአንድ ሬስቶራንት ገብተው ቢራቸውን እየጠጡ ያወጉ ያዙ። ከሬስቶራንቱ ለስለስ ብሎ ተከፍቶ ወደ ጆሮ የሚንቆረቆረው ሙዚቃ ጆን ጸደይን እንዲያስባት አስገደደው። ከሬስቶራንቱ ወጥቶም ከሙዚቃው ፈንጠር ብሎ ደወለላት። ሄሎ ጆን እንዴት ነህ? በሰላም ገባህ? አለችው ስልኩን እንዳነሳችው። እንደደወልሽልኝ አላት ሰላም ሳይላት። ጆን ደግሞ ስራ አጨናንቆኝ እኮ ነው፣ እውነት ግን ልደውልልህ ነበር። ይህን ስትለው ውስጡ ደስ ተሰኘ። እኔ ግን ምንሽ ነኝ በማለት ያልጠበቀችውን ጥያቄ ጠየቃት። እሷም ደንገጥ ብላ እንዴ ደንበኛዬ፣ ጓደኛዬ፣ ወዳጄ ነሃ። ይህን የምትለው ሆን ብላ አውቃ ነው። ልቧ ይከጅሏል። ትወደዋለች፣ ፈቅደዋለች። ሆኖም ግን ፍቅሯን ነግረው መጎዳትን አልፈለገችም። እሱም ለሷ ስሜት እንዳለው ታውቃለች። ግን የቸኮለ ፍቅር እንዲሆን አትፈልግም። አሁን ባለው ስሜት ጸደይ ደስተኛ ነች። ጆን ግን ውስጡን እየታመመ ፍቅሯን እንቅልፍ እያሳጣው ይገኛል። እኔ ግን እንደ እህቴ ነኝ የማይሽ፣ ይቺን እንደ እህቴ ነኝ የማይሽ የምትለውን የብዙ ወንዶችን ሽንገላ ጸደይ ለምደዋለች። ብዙ ወንዶች ከውበቷ ትሩፋት ለመቋደስ ሲሉ እህቴ ብለዋታል። ግን ዓላማቸው የእህትነት አይደለም። የጆንን ግን ባልነቱን እንጂ ወንድምነቱን በጭራሽ አትፈልገውም። በስልክ እየተጫወቱ ተሳሳቁ። እሱም ሆነ እሷ ተቀራርበው ሲያወሩ ደስተኛ ናቸው። በአንድ ወገን ያልሆነ የተፈቃቀደ ፍቅር ደስ ይላል። ምንም እንኳን ፍቅር ጣፋጭ ስቃይ ቢኖረውም በአንድ ወገን ሲሆን ግን ያማል። በነጋታውም እንደተለመደው ቅድመ ዝግጅቱን ካጠናቀቀ በኋላ በማለዳ ጉዞን ወደ አዲስ አበባ በማድረግ መንገዱን ተያያዘው። ከሰዓት ላይም ቃሊቲ ደረሰ። ተሳፋሪውንና ዕቃውን ካወረደ በኋላም ወደ ናፍቆቱ፣ ወደ ጉጉቱ፣
ወደ ጸደይ ምግብ ቤት አመራ። ሊያያት ጓጉቶ ከሷ ዘንድ ቢደርስም በቦታ ያየው ነገር ግን በሞቃታማው ናፍቆቱ ላይ ቀዝቃዛ ውሃ ቸለሰበት። የጆን የሥራ ተቀናቃኞች የሆኑት ሹፌሮች ጸደይን ከበዋት ምግብ እየበሉ ሲሳሳቁ ነበር ከስፍራው የደረሰው። ከነዚህም ሹፌሮች አንዱ የሆነው በተጫዋችነቱ የሚታወቀው ሳሚ የተባለው ሹፌር ከጸደይ ጋር ለየት ያለ ነገር ያለው እስኪመስል ከሁሉም በተለየ ከጸደይ ጋር ይቀራረባል። የነገሩ ደግሞ ለጆን ምቾት ሁሌም ይነሳዋል። ዛሬ የሚያየው ይህንን ነበር። ከበሩ ደርሶ መለስ ሲል ጸደይ አየችውና ፈጥና ወደ ውጭ ወጣች። ጆን፣ አንተ ጆን ብላ ትጠራው ያዘች። እሱ ግን ዞሮ አያትና መንገዱን ቀጠለ። በዚህም ጊዜ ሩጣ ደርሳበት እጁን በመያዝ ካስቆመችው በኋላ ምን ሆነ ነው ተመልሰህ ሄድከው? ቆይ ለምንድን ነው ባህሪህ የሚቀያየረው ጆን ስትል ጠየቀችው። እኔ አንቺ ጋር ምሳ በላለው ብዬ ነበር እየራበኝ ሳልበላ የመጣሁት። አንቺ ግን በወንዶች ተከበሻል፣ ሊያውም ከማይመቹኝ ግሩፖች ጋር። ሳሚን ማለቱ ነበር። በዚህም ጊዜ ጸደይ ጆን ያልጠበቀውን ነገር ተናግራ አስደነገጠችው። ቆይ አንተ እኔን ታፈቅረኛለህ? ትወደኛለህ? ለምንድን ነው እንደዚህ የምትሆነው? ጸደይ ነገሮች ግራ ሲያጋቧት ካፏ ያወጣችው ቃል ነበር። የምን ፍቅር ነው የምትዩ? አረ እንደዚህ አስቤ አላውቅም። አንቺ እኮ እህቴ ነሽ። እየተንተባተበ ጆን ይህንን ሲላት ስሜቱን ተረድታ ሳቃለች። ለምን ሳቅሽ አላት አፈር እያለ። አረ ምንም ዝም ብዬ ነው አለችው እሷም አይኖቹን እያየች። ምሳ በላሽ? የሱ ጥያቄ ነበር። አልበላውም፣ ስራ ቀለል ያለው አሁን ነው። በቃ ሲወጡ ደውይልኝ አብረን እንበላለን። ለስለስ ብሎ ይህንን ሲላት ደስ እያላት እሺ ጌታዬ እንደወደዱት ይሆናል። ስለ ምሳው አስመስላ ስለ ፍቅሩ ነበር ይህንን ያለችው። እሱ ግን ስትቀብጥበት ደስ እያለው በቆመችበት ትቷት ሄደ። ዞሮ ሲመለከታትም ምስጥ ብላ እያየችው ነበር። እየሄደም ወያት ገባ ወያት ወጣ ወያት ሄድ ወያት መጣ በማለት ሳያስበው ገጠመ። መግጠሙ አስገርሞት ጆን በዚች በጸደይ የተነሳ አይደለም መግጠም ገና መጽሐፍ ትጽፋለህ አለና በራሱ ሁኔታ ፈገግ አለ። ከርቀቱ ነው የጆንንና የጸደይን ሁኔታ የተረዳው ረዳቱ ሀብታሙም በአሽሙር ምን ነው ቶሎ ተመለስክ? ጸደይ የለችም እንዴ ሲል ነቆር አደረገው። የሀብታሙ ነቆራ ገብቶትም አይ ፓስታ ነገር ፈልጌ እየተቀቀለ ነው ብላኝ እኮ ነው። አንተ ግን ዘዋይ በቀመስከው ትንሽ ምግብ ጫትን ጀመርክ፣ ትፋና አብረን እንብላ አለው ጆን ሀብታሙን ሐሳብ ለማስቀየር እየጣረ። ሀብታሙም ምግቡ ሲቅርብኝ የመብላት ሙድ የለኝም። ጸደይ ግን ፓስታው አሪፍ ነው። ራበኝ ስትል የነበርከው ሰው ራብን ተቋቁመ እስኪቀቀል ልጠብቅ ነው። ጠንቀቅ በል እንዳይቦካብ ብሎ ሲለው ጆንም ማለት ምን የምን መብካት አለ ጆን ፍቅሩን ካይኑ ያነበበበት መስሎ የተሰማው። ሰምተሃል እባክህ፣ ለማንኛውም ጀማችን ጋር ነኝ። ፓስታው ደርሶ በልተህ ስጨርስ አጩልኝ፣ በልተህ ስጨርስ ደውልልኝ ብሎት ጫቱን እንደያዘ ከመናኸሪያው ወጥቶ ሄደ። የጸደይ ፍቅር ከውስጡ አልፎ አይኑ ላይ መነበቡ የገባው ጆን ጸደይ ጸደይ አለና ከመኪናው ገብቶ ስለ ጸደይ ያሰበ በመናኸሪያው የሚተራመሰውን ሰው ይቃኝ ገባ። ከመኪናው ቴፕ የሚንቆረቆር ሙዚቃ የመሐሙድ አህመድ የአገር ቤቱ አይናማ የሚለው ሙዚቃ ነበር። በዚህ ሙዚቃ ውስጥ ያለችውን ጉብል ሴት በጸደይ ተክቷት ከወሎ ወልዲያ መታ አዲስ አበባ ላይ ልቡን ያሸፈተችውን ሴት ይቀኛት ይዟል። ጆን ለወትሮ እንደ አይነት ነገር ገጥሞት የሚያደርገው ነገር ግራ የገባው ሰው አልነበረም። ነገር ግን አይደለም ቀርበዋት አይተዋት ምራቅ የምታሱጠው ቀለም ያልነካት ባድ ጸጉር ያልሰፈረባት ተፈጥሯዊ ውበቷ ወንዱን የሚያሰልፍላት ጸደይ የጆን የቤት ሥራ ከሆነች ዓመት ከመንፈቅ አለፈ። ፍቅሯ ግን በልቡ ኩሬ ሰርቶ አቁሯል። አልነገራት፣ ኩራተኛ ነው። ነፃ እንድትሆንም አላደረጋትም። ቅናተኛ ነው። በመሃል ግን ይዳክራል። የራሱ ሆና እስኪያት እስኪሞሸራት መረጋጋትን አጥቷል። ጆን የ32 ዓመት ወጣት ሲሆን ጸደይ ደግሞ የ25 ዓመት ለግላጋ አንስት ናት። ሁለቱም ጋር የፍቅር ግለቱ አለ።
ጸደይ በሷ የተነሳ ጆን ሲቀና አንድ ነገር ይገባታል። ጆን ለሷ ቦታ እንዳለውና እንደሚወዳት ብሎም እንደሚያፈቅራት ትረዳለች። ሆኖም ግን ጸደይ በፍቅር ውስጥ ቅናት በመጠኑና በልኩ መሆን አለበት ብላ የምታምን በሳል ሴት ናት። ከመኪናው ውስጥ ሆኖ ሙዚቃውን እየሰማ ስለ ጸደይ ያሰበ ሳለ ነበር ድንገት ጸደይ የደወለችለት። የጸደይን ሴቭ ያደረገውን ስም ተደውሎ ሲመለከት ሁሌም ከክርስቶስ ዕድሜ በ6 ወር የሚበልጠው በማርያም ማህፀን ውስጥ የክርስቶስን መጸነስ አውቆ በኤልሳቤጥ ማህፀን ውስጥ ሆኖ እንደዘለለው እንደ መጥምቁ ዮሐንስ በደስታ ልቡ ትዘልበታለች። ለንጹህ ፍቅር ልብ ስትዘል ፍጥነቷን ስትጨምር የመኖር ዕድሜዋን ታራዝማለች፣ ጤናዋንም ታረጋግጣለች። ይሄ ስለ ፍቅር ያነበቡ ሰዎች ምልከታ ሳይሆን ፍቅርን ኑረውት ያጣጣሙት ሰዎች እውነታ ነው። ሄሎ ጸዲ አላት የኩራት በሽታውን እያስቀደመ። የት ነህ ጆን? ና እንብላ፣ አሁን ማንም የለም፣ ስራም ቀሏል። ማንም የለም ብላ ስትለው የነሳሚንም ሄድ እያመላከተችው ነበር። እሺ መናኸሪያ ውስጥ ነኝ መጣው አላትና ስልኩን ዘግቶ መኪናውን አጥፍቶ ቆላ አልፎ ወደሷ አመራ። ምንም እንኳን ጸደይ ፊቷን አፍክታ ምግብ አሰናርታ ብትጠብቀውም ጆን ግን ፊቱን አጨፍግጎ ነበር ምላሹን የሰጣት። ለዚህ ምክንያቱ ደግሞ የጆን ፍቅር የፈጠረው ቅናት ነበር። የምር እስካሁን አልበላሽም ነበር አላት ከኩርፊያው ጋር እየታገለ። የኔና ለመብላት ተወውና ጆ፣ ስታኮርፉ በትህ ይጠፋል። ጠይሙ ፊት የፀሐይ ብርሃናቱ የተቃጠለ ተክል ነው የምትመስለው። ጆዬ እባክህ አታኩርፍ። በፍቅር አይን እያየችው ነበር ይህንን የምትለው። ጸደይ ለሱ ስሜት እንዳላት ውስጡ ይነግረዋል። ከስራዋ ጋር ተያይዞ የሚርመሰመሱት የጸደይ ፈላጊዎች ግን ሰላሙን ነስተውታል። ለዚህ ነው ማኩረፉ፣ ለዚህ ነው መቅናቱ። ከምንም በላይ በሷ የተነሳ ተልፈስፍሶ ጨርቁን መጣል ማበድ አይፈልግም። በጥበብ ግን የግሉ ሊያደርጋት ይማስናል። የቀረበውን ምግብ መመገብ ሲጀምሩ የመጀመሪያውን ጉርሻ ሳትጎርስ ጆንን አጎረሰችው። ጆን አፈር እያለ ጉርሻውን ሲጎርስ ጸደይ ማፈሩን አውቃበት ሳቃለች። ምን ያስቅሻል አላት ጉርሻውን እንደጎረሰ። አይ ምንም፣ ልጄን የማጎርስ መስሎት ሰምቶኝ ነው አለችና ደግማ ሳቃለች። ሱም ሳቋን በሳቋ አጀበው። ድንገትም ጸደይ ሳታስብ ለምን ዛሬ ማታ እራት አልጋብዝሽም እንዳላት ነበር ልትጎርሰው ይዛ የነበረው ምግብ ካፏ እንዳስጠጋች እራት ብለው አይኖቹን የቃኘቻቸው። ያው ብዙ ጊዜ ወንድ ልጅ ሴት ልጅ ለራት ሲቀጥር ስሜቱ የታወቀ ነው። ወይ አፍቅሯታል ወይም ደግሞ ብቻ እንደዛ ነገር። ምን ነው ተገረምሽ? ጓደኛሞች እኮ ነን፣ ወጣ ብለን ጊዜ ማሳለፍ አንችልም? ይህም ብሎ ደንበር ደንገር ሲል ፈገግ እያለች ደስም እያላት አይ እኔማ ወንድ ልጅ ሴትን ራት የሚቀጥረው ለሷ የሆነ ስሜት ሲኖረው ነው ብዬ ነው አለችና አፈር እያለች ከጸዳሉ ውበቷ ታቋድሰው ይዛለች። አይ እኔ የሆነ የማወራሽ ነገር ኑሮኝ ነበር፣ ስሜትሽ ካልሆነ ይቅር አልጫንሽም አላት ውስጡ ወረር እያለ። ኩራቱ ሲጀማምረው ኩርፊያው እንዳይከተል እየሰጋች እሺ ደስ ይለኛል፣ ግን ምን ልታወራኝ ፈልገህ ነው አለችው ምግቡን እየተቀናጣች እየጎረሰችው። አይ አሁን አልነግርሽም፣ እስከ ማታ ይቁረጥሽ፣ ግን ተዘጋጅበት፣ የምሬን ነው። ይህን ሲላት ውስጧ ይበልጡኑ እንስፍስፍ አለ። ደግሞም ምን ይሆን ብላ ግራ ተጋባች። ከሳሚ ጋር ግን ምንድነው ያለሽ? ከሱ ጋር ያለሽ ቅርበት ከሌሎቹ ጋር ካለሽ ቅርበት በጣም የተለየ ነው። ጆንና ሳሚ በሷ ጉዳይ እንደማይጣጣሙ ብታውቅም በሳሚ ምክንያት ያገኘቻቸውን ደንበኞቿን ሳሚን አስከፍታ ላለማራቅ ስትል ሳሚን እንደ ባህሪው የሳቀች ታስታምመዋለች። ይህ እንዳለ ሆኖ ግን ለሳሚ ምንም አይነት ስሜት የላትም፣ ኑሯትም አያውቅም። ጆን ግን ይህንን እውነታ አይረዳላትም። ሲሪየሱና ቆፍጠን ብላም ጆን እኔ ለሳሚ ምንም አይነት ስሜት ያለኝ ሴት አይደለሁም። ሳሚ ከደንበኞቼ እንዳንዱ ነው። አዎ ይገባኛል፣ ከኔ ጋር መቀራረብ ይፈልጋል። እኔ ግን ገደብ ባለው ቀረቤታ ነው የቀረብኩት። ጆን ስራዬ ምግብ ቤት ነው። የስራዬ ባህሪ ደግሞ ከብዙ ወንዶች ጋር ያገናኘኛል። በሳሚ ያወቅኳቸው ብዙ ደንበኞች አሉኝ።
ስራዬ እንዳይበላሽ ደንበኞቼ እንዳላጣ ስል ከሁሉም ጋር ተመሳስዬ እኖራለሁ። ከዚህ በተረፈ ከማንም ጋር ምንም ነገር የለኝም። ባጭሩ ሳሚ ላንተ የሥራ ባልደረባህ ነው፣ ለኔ ደግሞ የምግብ ደንበኛዬ ነው። አሁን ግልጽ ሆነልህ ጆን አለችውና ሰላም ቡናውን ጣጁ እስኪ ስትላዘዘቻት። ሰላም ማለት ጸደይን ቡና በማፍላት የምታግዛት ከወልዳ ያመጣቻት ያክስቷ ልጅ ናት። ምግብ በመስራት የምታግዛት እጀጡሟ ተናኝም የጸደይን ምግብ ቤት ከሁሉም በተለየ አይን እንዲበዛበት ገበያ እንዲደራበት ካደረጉት መካከል ዋነኛዋ ናት። ሰላምም እሺ ብላት ቡናውን ጥዳው ታራግበው ገባች። ጆንም ጸደይ ሰፋ አድርጋ የሰጠችውን ማብራሪያ አጣጥሞ ከሰማ በኋላ ስለ ሳሚ ሐሳብ ሳይሰጣት አትበይም እንዴ ብሎ አላት። አይ በቃኝ ርቦኝ ነበር ጠገብኩ በጣም ይልቅ አንተ ብላ ምን ይጨመር? አይ ምንም አያስፈልግም እኔም ወደ መጥገቡ ነኝ ይሄንን የነካካው ልጉረስ ብሏት ልጨምር ብላ አስታግደረድረው በፍጹም ብሎ ከለከላት። እኔ ምልህ ከዚህ በኋላ ክፍለ ሀገር አትወጣም ማለት ነው? ማታ ስለ ራቱ ቀጠሮ ግልጽ እንዲያደርግላት ብላ ነበር ይሄንን ያለችው። አይ አዳማ ነው ደርሼ የምመጣው በሃይዌይ ስለሆነ ቶሎ ነው የምመለሰው። ገና 8 ሰዓት ነው አሁን 8:30 ላይ ወጪ ነኝ እንዳላት ነበር ራቱን አስቦና አቅዶ እንደቀጠራት የተረዳችው። ውሃን ጎንጨት ካለ በኋላም ሰሊ ቡናውን ቶሎ ቅጂልኝና ልሂድ ሰዓት እየደረሰ ነው አላት ስልኩን አውጥቶ እየደወለ። እሺ ይሄው ፈልቷል እኮ አለችው ሰላም በአክብሮት ሲያወራት ደስ እያላት። ሄሎ ሀብትሽ ቀደዳህን አልጨረስክም አትመጣም አለው። ጀማዎቼ ጋር ደርሼ ልምጣ ብሎ ተሄደውን ረዳቱን ሀብታሙን አጋጣሚ ላውድ አድርጎ እያወራው ነበርና ፓስታው ሳይቦካ ደረስክ? ሀብታሙ ይሄን ሲለው ወዲያው ተደናግጦ ላውዱን አጥፍቶት ጻዲ ጋር ነኝ ቡና ከጠጣና ደግሞ ሰዓት ደርሷል አፍጥ ነው ብሎት ስልኩን ዘግቶ ጸደይንም ሰላምንም መልከት ሲያደርጋቸው ይስቃሉ። ሁኔታቸው ተደናግሮትም ምን ለምን ሳቃችሁ ሲል ጠየቃቸው። ጸደይም እኔ ምለው የምን ፓስታ ነው ሳይቦካ የደረሰው አለችውና አሁንም ሳቃለች። ሊያሻት አልፈለገም አልዋሻትም። ባክሽ ቅድም እነ ሳሚን አይቻቸው ሳልበላ ስመለስ ሙድ ይዞብኝ ነበር። ምን ነው ተመለስክ ሲለኝ ፓስታ አልደረሰም እየተቀቀለ ነው ብየው እንዳይቦካብ ብሎ በሾርኔ ደለቅ አድርጎኝ ነበር ለዛ ነው ብሏት ጆን እንደማፈር አለ። እሷም ሰላምም ከሳቁበት በኋላ ሀብትሽን ግን እንደ ታናሽ ወንድምህ ነው አይደል የምታየው ስትል ጸደይ ጠየቀችው። ሀብት ሻሪፍና ታዛዥ ልጅ ነው፣ በዛ ላይ ታማኝ ነው፣ ከወንድምም በላይ ነው። ትንሽች የጫት ሱሱ ብቻ ናት የማታግባባን። የጭሰት ሙድ ምናምን እኔም አልፌበታለሁ። ምንም ጥሩ ነገር የለውም። ከዓላማ ያሰናክላል፣ ከህይወት ሩጫ ያዘገያል። ስሜቱን መጋፋት ባልወድም በመማሪያ እድሜው እየሰራ መሆኑ ሲያናድደኝ ይባስ ብሎ በሱስ የተነሳ ነገ ላይ ተጸጽቶ ማየት አልፈልግም። ሀብትሽናው እንደ ወንድሜ ነው የማየው፣ ለዛም ነው የማስብለት። ስለ ሀብታሙ ለነጸደይ የነገራቸው ስሜታቸው ተነክቶ ሳለ ነበር ሀብታሙ ወደ ምግብ ቤቷ የመጣው። እንዴት ውላችኋል ጸዲ ብሏቸው ሲመለከታቸው ፊታቸው ልክ አልሆነበትም። ሰላም ሀብትሽ እንዴት ነህ አለችውና ጸደይ ሀብታሙን አስተውላ ካየችው በኋላ አንተ ሀብትሽ ይሄ ቅጠል አይቀርብህም ግን እንዳለችውም ጆ ያንተን አይደል የምታቀሳስረኝ ሲል ወደ ጆን ተመለከተ። እኔ እህትህ አይደለሁም ስላንተ መጨነቅ የለብኝም ማለት ነው? ትገርማለህ ሀብትሽ ታዘብኩ። የምጸት ነበር ይህንን የምትለው። ሀብታሙ ግን ሊያስከፋት አልፈለገምና ጸዲ ምንም ብትይኝ እቀበልሻለሁ የኔት መሺ ፈጣሪ እንዲያፋታኝ ጸልይልኝ አላትና የተቀዳለትን ቡና ፉት ብሎ ተጎነጨው። ጆንም በልቶሎ ጠጣና እንውጣ ሰዓት የለም አለው። እሺ ጆን ፓስታውን በላ ነው ወይስ ቦካ ብሎ በድጋሚ በነገር ጎሻም አደረገው። አትፋታኝም አይደል ብሎ ገላመጠው። ጸደይ ግን ደስ ብሏት ሳቀች። ስንት ቆጠረብኝ ሂሳብ አላት ጆን ከኪሱ ገንዘብ ያወጣ። ችግር የለውም ይሄ የኔ ግብዣ ነው፣ ባይሆን በራቱ ትክሳለህ አለችው። ጭራሽ ራት አጅሬው
ጸዲን ቀጥራት ነው የሐዋሳውን መስመር ቀይረ አዳማ ያደረከው? ጭራሽ ዴት አለ ሀብታሙ አሁንም ሽሙጡን እየቀጠለ። በሀብታሙ ጨዋታ ዘና የምትለው ጸደይም ከት ብላ ከሳቀች በኋላ እኔም አሁን ነው ያወቅኩት፣ ምሳ ገና ከመብላቴ በሳቅ ጨረስከኝ። ወይኔ ሀብትሽ ሆዴን አሳመምከኝ። በጸደይና በሀብታሙ ወዳጅነት ጆን ደስ እያለው በልና ውጣ እናንተ ስትገናኙ አትለያዩም አለውና ጆን ነጸደይን ተሰናብቷቸው ወጣ። ሀብታሙም ጆንን ተከትሎ ቻው ብሏቸው ወጣ። ከመናኸሪያ ገብተው ተራም ደርሷቸው ሰው ጭነው ወደ አዳማ ጉዟቸውን አደረጉ። ከዚህም በኋላ ጸደይ ሰላምና ተናኘ ቤቱን ኮንትሮል እንዲያደርጉ አድርጋ በጊዜ ልትሰናዳ ወደ ጸጉር ቤት አመራች። ጸጉር ቤት በመሄድም የራሷ የሆነውን ዞማውን ጸጉሯን በአማረ መልኩ ፍሪዝ ተሰራችው። በራሷ ተፈጥሮም አምራ ተዋበች። ከጸጉር ቤቱናም በመስታወት የራሷን ገጽታ ስትመለከት ወደ ውስጧ አንድ ሐሳብ መጣላት። እንዲህም አለች፣ ለምን ይህን አጋጣሚ ተጠቅሜ ለጆዬ ፍቅሬን አልገልጽለትም? ለምን ይህንን ቀን ልዩና ውብ ቀን አላደርገውም? እንደሚገባኝ ከሆነ እንጆ ከሁኔታው አንጻርም ለኔ ግልጽ የሆነ ስሜት አለው። በቃ ዛሬ ፍቅሬን እገልጽለታለሁ። ወዶ አይደለም የሚቀናብኝ፣ ፈርቶኝ ወይ አፍሮኝ እንጂ ጆን እኔን ያፈቅረኛል። ደግሞስ እኔን የመሰለች ቆንጆ ልዕልት አግኝቶ ነው። የራሴ ስራ አለኝ፣ በብዙ ሰው ዘንድ የሚወደድ ባህሪ አለኝ። ከምንም በላይ በራሴ የምተማመን ሴት ነኝ። ጆን ባላመልጥ ይሻልሃል ብላ የራሷን ውበት በመስታወቱ እያደነቀች ሳቀች። ጸዲ ፍሪዙን ወደድሽው ብላ ጸጉሯን የሰራቻት የቅርብ ጓደኛዋ የሆነችው ማርታ የተባለችው ሴት ጠየቀቻት። አዎ እውነት በጣም ነው የሚያምረው፣ አመሰግናለሁ በጣም የኔ ውድ አለቻት ጸደይ እጅጉን ደስተኛ ሆና። ጸዲ ግን ምን ተገኝቶ ነው? በጣም ደስታ ይነበብብሻል። ደስታሽ የእውነት ሰው ላይ ይጋባል አለቻት ማርታ። ባክሽ ወደዋል ያልኩሽ ኩራተኛው ልጆን ዛሬ ራት ጋብዞኛል። ይሄ ደግሞ ግልጽ ነው። አንድ ወንድ ራት ልጋብዝሽ ወይ ላግኝሽ ካለሽ ላንቺ የሆነ ስሜት እንዳለው አደል ማርቲ? ደስታዋ ወደር የለውም። ጸደይ በጣም ደስተኛ ሆናለች። ለዚህም ዋነኛው ምክንያቷ በጆን መቀጠሯና ከጆን ስሜት የተረዳችው የመፈለግ ስሜት ነው። አዋ ጸዲ፣ ወንዶች ለኛ ስሜት ሳይኖራቸው አይቀርቡንም። ለኛ የሆነ ፍላጎት ሳይኖራቸው እራት አይጋብዙንም። ብቻ ደስ ይላል ጓደኛዬ፣ የወደድሽው ልጅ ሲፈቅድሽ ስሜቱ ወደር የለውም አለቻት ማርታ በጸደይ ደስታ ደስ ተሰኝታ። ጨርሳት እንደተነሳችም ማርታ አስተውላ ያየቻት መልካሙን ሁሉ እመኝልሻለሁ ጸድዬ በማለት ልባዊ ምኞቷን ገለጸችላት። ጸደይም አመስግናት ደስ ብሏት ሂሳቧን ከፍላት ተለያዩ። አመሻሽ 11 ሰዓት ከ30 ሲልም እነ ጆን ከአዳማ መናኸሪያ ተሳፋሪ ጭነው ዕቃቸውንም ጭነው ከጨረሱ በኋላ ወደ ጆን ስልክ አንድ ስልክ ተደወለ። ጫማዎቹ ደረሱ ጆን ሲል ጠየቀው። አዎ በካርቶን ያለ 3 ማዳበሪያ ጫማ ደርሶኛል። አዲስ አበባ መገናኛ አካባቢ ነው የማስረክበው አይደል? አዎ ይደወልልሃል፣ መገናኛ ነው የምታራግፈው። እሺ ስልኩን እንዳይዘጋ ንገረው። ችግር የለውም ስራ አይደል አይዘጋም። እና ደግሞ ብር እሱ ነው የሚሰጥ። መልካም መንገድ፣ ከሱ ጋር ስትገናኙ እናወራለን ብሎት ስልኩን ዘግተው ተለያዩ። ከዚህም በኋላ ጆን መኪናውን እያሽከረከረ ከአዳማ ከተማ ወጥቶ የሃይዌውን መንገድ ሲጀምር ጸደይ ደወለችለት። መኪናውን እየነዳ ያወራት ገባ። ጆ እንዴት ነህ? እየመጣችሁ ነው አለችው አሁን ዲላት እየጓጓች። ይሄው ከአዳማ ወጥተን ወደ ሃይዌ ገባን። ከዚህ በኋላ ቶሎ ነው የምንደርሰው። አንቺስ ጨራረሽ ስራ አላት። እሱም የሷን መልስ ለመስማት እየጓጓ አው እኔማ ስራ ቀለል ሲል ለነሰላም ትቼላችሁ ወደ ጸጉር ቤት ሂጄ ከጸጉር ቤት መልስ አሁን ደግሞ ቤት ነኝ። በቃ ያንተን ስልክ ነው የምጠብቀው። እሺ በቃ አዲስ አበባ ስደርስ እንድትዘጋጅ አሳውቅሻለሁ። እሺ ጥሩ መንገድ ላይ ነህ፣ በስልክ አልያዝ እየነዳህ ነው፣ ደውል በቃ ብለው ተሰናብታው ስልኩን ዘጋችው። ይህን ስትለው ጆን ደስ አለው። ከኔ ጋር ለመገናኘት የዚህን ያክል ጸጉርን እስከ መሰራት ደረጃ ከደረሰች ለኔ ፍላጎት አላት ማለት ነው አለና ጆን ሳቅ አለ። ያው የአፍቃሪ ነገር እንዲህ ነው።
መውደዳችንን እንጂ መወደዳችንን ቶሎ አይገባንም። ጆንም ላይ የተስተዋለው ይሄ ነው። ጸደይ ለጆን ፍላጎት ቢኖራትም ጆን ግን ይሄ የገባው ዘግይቶ ነበር። ጸደይ ሁሉን ዝግጅቷን ጨርሳ ስልኳን እየጎረጎረች ጆን አዲስ አበባ ደርሶ ቤቷ መጥቶ ይዟት እስኪሄድ ድረስ ናፍቃለች። ከጆን ጋር ለመጀመሪያ ጊዜ የፍቅር ወግ ልታወጋ ነው። ለመጀመሪያ ጊዜ ስሜቷን አውጥታ ልትገልጽለት ነው። ታዲያ ሰዓቱ መቼ ነው የሚደርሰው? ጸደይ በጣም ጓጉታለች። ጆንም ከምሽቱ 1 ሰዓት ገደማ መኪናውን እየነዳ አዲስ አበባ አቃቂ ጋር ሲደርስ እንደተለመደው ለፍተሻ አስቆሙት። ምንድነው የጫንከው? አለው ፈታሹ የእጅ ባትሪውን በመጠቀም ወደ ተጫነው ዕቃ ያበራ። የተሳፋሪ ሻንጣና ዕቃ ነው ሲል ጆን መለሰለት። መብራቱን ሲያበራ ነገሮች ያልተዋጡለት ፈታሹም ወደ ረዳቱ ሀብታሙ እየተመለከተ ሸራውን ፈታው እስኪ ሲል አሳሰበው። ሀብታሙም ወደ መኪናው በመውጣት የመኪናውን ሸራ እንደፈታው ማዳበሪያዎቹ ምንድናቸው ሲል ጠየቀው። ጫማዎች ናቸው አለው። ሀብታሙ ፊቱን አጨፍግጎ አውረዳቸው ሲል ቀጠን ያለ ትዕዛዝ አዘዘው። አማራጭ የሌለው ሀብታሙም ማዳበሪያዎቹን አወረዳቸው። ካወረዳቸው በኋላም እንዲፈታው አዞት ይፈታው ገባ። ከፈታው በኋላ ፈታሹ ከማዳበሪያው ውስጥ በካርቶን እሽግ የሆኑትን ጫማዎች አውጥቶ ያያቸው ጀመር። እንዳያቸውም ማን ነው ባለቤታቸው ሲል አንዴ ጆንን አንዴ ሀብታሙን እያየ ጠየቃቸው። ባለቤቱ አልተሳፈረም፣ መልእክት ነው፣ አዲስ አበባ ነው ያለው ባለቤቱ በማለት ጆን መለሰለት። በዚህን ጊዜ ነበር ፈታሹ ሌሎቹን በመጥራት ኤግዚቢት ነው አስገቡት ሲል ዕቃውን እንዲወስዱት ያዘዛቸው። ጫማዎቹ አዳዲስ የኮንትሮባንድ ጫማዎች ነበሩ። በድል ካልሆነ ፍተሻ ቦታ ላይ ይህን ሁሉ ጫማ ይዞ ማለፍ የማይታሰብ ቅዠት ነው። ኧረ እባክህ ወንድሜ ያደራ ጫማ ነው፣ እኔ እግረ መንገዴን የሻይ እንኳን ባገኝ ብዬ ነው የጫንኩት ሲል ጆን ይማጸነው ጀመር። አንተ ለሻይ ብለህ እንዴት ወንጀል ትሰራለህ? ይህን ሁሉ ጫማ ይዘህ ስታልፍ ትንሽ እንኳን አታፍርም? ሲል ፈታሹ ጮኸበት። ጆን ፈታሹን ሲለምነው ሀብታሙ ደግሞ ዕቃውን ወደ ላከው ሰው አዳማ ደውሎ ፍተሻ ላይ ጫማው መያዙን ነገረው። የላከው ሰውም ተበሳጭቶ ከፈታሾቹ ጋር እንዲያገናኘው ጠየቀው። ሀብታሙም ወደ ፈታሾቹ በመሄድ ዕቃውን ከላከው ሰው ጋር በስልክ አገናኘው። ምን ይበለው ምን እነ ጆን ሳያውቁ ፈታሹ ሰው ግን በስልክ ከሰማው ነገር መበሳጨቱን አሳብቆ እና ሀብታሙ ላይ በመጮህ ያንባርቅባቸው ያዘ። አንተ ጭራሽ እኔን ጉቦ ልታሰጠኝ ታስባለህ? በሉለትም ሌላ ነገር ሳይከተል መኪናውን አስነስተህ ሂድ። ይህን የሚላቸው ከፍተኛ በሆነ ቁጣ ነበር። ጆንም ሊለምነው ሲዳዳ አንዱን የጸጥታ አካል በመጥራት ሊያስይዛቸው ሲሞክር ሀብታሙ እንግባ ግባ በቃ ተው ብሎት ከመኪናው ውስጥ ገባ። ሀብታሙም እየተበሳጨ ተከትሎት ገባ። መኪናዋን አስነስተውም መንገዳቸውን ቀጠሉ። እንዴ ምን ማድረግ አለብን? እንታሰር እንዴ? ያቅማችንን ያክል ጣርን፣ ግን በቃ አልተሳካም አለና ጆን ትንሽ ዝም ካለ በኋላ ምንድነው የምንከፍለው? አንተ ራሱ ይህን እያወቅህ እንዴት ይህን ሁሉ ጫማ ታስጭናለህ? አሁን ክራውድድ ውስጥ ነኝ፣ ደግሞ ትራፊክ እንዳታስይዘኝ፣ እንካ ሀብትሽን አውራው ብሎ ስልኩን ለሀብታሙ አቀበለው። ከሀብታሙ ጋር ረጅም ሰዓት ተጨቃጭቀው ስልኩን ዘጉት። ምንድነው የሚልህ አለው ጆን። ሐሳቡ አንዴ ጸደይ ጋር አንዴ ደግሞ የጫማው ባለቤቶች ጋር ተበታትኖበት። የ250 ሺህ ብር ጫማዎች ናቸው አልፋታችሁም እኮ ነው የሚለው ሲል ሀብታሙ መለሰለት። በብሩ መብዛት የተደናገጠው ጆንም 250 ሺህ ብር ይቀልዳል እንዴ? በጣም ብዙ እኮ ነው ብሎ ስሜቱ ተረበሸ። ቢሆንም ግን ለጊዜው ይህንን ነገር ወደ ጎን ትቶ ስለ ጸደይ ብቻ ማሰቡን ልቡ ፈልጓል። ጫማውን እንዲያደርስለት የላከው ሰው አዳማ ላይ የሚያውቀው በተደጋጋሚ ዕቃ ያስጫነ የሚልከው ደንበኛ ነው። እንደ መፍትሄ ብሎ ሊያደርግ የፈለገው ከሰውየው ጋር መደራደር ነው። ተሳፋሪዎቻቸውን አውርደው ከጨረሱ በኋላ በቀጥታ ጆን ወደ ቤቱ በማምራት ሻወር ወስዶ ልብሱን ቀያይሮ ወደ ጸደይ ሰፈር አመራ። በመንገድ ላይም ሳለ ወደሷ እየመጣ መሆኑን ደውሎ አሳወቃት። ጸደይ ደስተኛውና ቤቷ ደርሶ እስኪደውልላት ድረስ ትጠባበቅ ገባች። ካፍታ በኋላም ደርሶ ስራ ሲሰራ ሌላ ሰው ጭኖ ከሚሄድበት ጋቢና ውስጥ ልቦ ያነገሳትን ጉብል ጭኖ
የትራንስፖርት አገልግሎት ሳይሆን የፍቅር አገልግሎት እየሰጣት ወደ ቦሌ አካባቢ ወደሚገኝ አንዱ ወደ ሆነ ሆቴል ይዟት ዘለቀ። ቤቱም ለፍቅረኛሞች የወደ ወዳቸውን እንዲጫወቱ በነጻነት የሚጋብዝ ቤት ነበርና ጸደይ በዚህ ምቾት ተሰምቷታል። ቤት ምርጫ ላይ በጣም ጎበዝ ነህ፣ ምርጫህን ሳላደንቅ አላልፍም አለችው ስቦ እንድትቀመጥ የጋበዛት ወንበር ላይ ቁጭ ያለች። ምርጫዬን ስለወደድሽልኝ አመሰግናለሁ። ተወጇለሽ ብዬ ገምቼ ነበር፣ ተሳክቶልኛል አላትና ፈገግ አለ። ፈገግ ሲል ያየችበት ውበቱ ምራቋን እንድትውጥ አደረጋት። በዛ ላይ ተውቦና አምሮ ነበር የመጣው። በዚህ መልኩ አስተውለው አታውቅምና ይበልጡኑ ልቧ አቋመጠበት። እራት ምን እንብላ? ምርጫሽ ምንድነው ጸዲ? እኔ ራት ቀለል ያለ ነገር ነው የምበላው ሼፔ እንዳይበላሽ ብላ ሳወቀችውና ለጨዋታ ነው ቀለል ያለ ነገር ቢሆን ምርጫዬ ነው፣ ግን አንተ እንደወደድክ ይሁን። ትህትናዋን ዝቅ ብላ መተናነሷን ሁሌም ይወድላታል። ከውበቷ በላይ በፍቅር የጣለው ስብዕናዋ እንደሆነ ደጋግሞ ለራሱ ሁሌም ይናገራል። ጸደይን ያማከለ ምግብ አዘው ደስ እያላቸው ተመገቡ። ከራቱ ባሻገርም ዋይን በኮካ አዘው ጸደይ መጠጥ ላይ ብዙ ባትሆንም ይህንን ጣፋጭ ምሽት አልጠጣም ብላ ልታበላሽው አልወደደችም። ወይኗን እየጣፈጣት አጣጣመችው። ሙቀትም ተሰማት። ወጥ አድርገህ እንደ አይነት ደስ የሚል ስሜት እንዲሰማኝ ስላደረከኝ በጣም አመሰግናለሁ አለችና አይኖቹን ታስተውላቸው ገባች። እኔም ካንቺ ጋር ሆኜ ለመጀመሪያ ጊዜ በዚህ መልኩ ለመገናኘት በመቻሌ ደስተኛ ነኝ። አንቺም ይህን እድል ስለሰጠሽኝ አመሰግንሻለሁ። ተቀብያለሁ ብለው ፈገግ አለች። እሱም ፈገግ አለላት። እሺ ቀደም ቀን ላይ የምነግርሽ ነገር አለ ብለኸኝ ነበር። እስከምትነግረኝ ድረስ ስጓጓ ነው የምሽውት ካለችው በኋላ ቀጠል አድርጋ እና ደግሞ ያንተን ከሰማው በኋላ እኔም አንድ የምነግርህ ነገር አለኝ። ምን ልትነግሪኝ ፈልገሽ ነው? ንገሪኝና እነግርሻለሁ። አይ አንተ ንገረኝ፣ ምንም ነገር በወንድ ሲሆን ያምራል አለችው እንዲነግራት እየጓጓች። ስታደፋፍረውም ፈራተባ ያለ ሊነግራት ቆረጠ። እሺ ልንገርሽ፣ ግን ይሄ የኔ ስሜት በጣም የምወደው የማከብረው ከውስጤ ፈንቅሎ የወጣ እውነታ ነው። ይሄ ነገር ተሳካ ግድ የለኝም። ቢሆን በጣም ደስተኛ ነኝ፣ ግን መናገሬ ዘላለማዊ ሰላም ይሰጠኛል። ጆን በሚለው ነገር ግራ የተጋባችው ጸደይ ጆዬ ምንድነው? አስጨነከኝ እኮ። ልትነግረኝ የፈለግከው ምንድነው? ንገረኝ። እሺ ጸዲ እነግርሻለሁ። ይህን ምሽት ይህን አጋጣሚ ሁሌም አስበው ነበር። ጊዜው ደርሶ አምላክ ፈቅዶ ዛሬ ተሳክቶ አብረን ለብቻችን ሆነን ተቀምጠናል። በቃ ጸዲ፣ እኔ አንቺን በጣም ነው የማፈቅርሽ። ዝም ብሎ ፍቅር አይደለም ካንቺ ያዘኝ። የልጆቼ እናት ሚስቴ እንድትሆኚ ነው የምፈልገው። ጸዲዬ በጣም አፈቅርሻለሁ አላት መዳፎቿን በእጆቹ እያሻሸ። ይህን ነገር ጸደይ የምታውቅ ቢሆንም ጆን ለሷ ስሜት እንዳለው ብትጠረጥርም ግን እርግጠኛ አልነበረችም። ከጆን አፈቅርሻለሁ ፈልግሻለሁ መባልን ስትሰማ ልቧ አደለቀች፣ ደስ ተሰኘች። ጆን ተፈራርተን እንጂ እኮ ልቦቻችን ይፈላለጋሉ። እኔ እኮ ካየሁ ቀንና ሰዓት አንስቶ ነው በልቤ ያነገስኩ። ግን ኩራትህ ሁሉንም እንዳልነግርህ አደረገኝ። አንተ ስትኮራ እኔ ስፈራ ነው ይኖር ነው። ጆንዬ በሰማሁት ነገር በጣም ደስ ተሰኝቻለሁ። እኔም አፈቅርሃለሁ ስትል የደስታና ያለማመን ስሜት እንዲሰማው አደረገች። ጆን በውኑ ይሁን እየቃዠ ግራ እስኪገባው ድረስ ህልም መስሎ ተሰማው። ህልም እንኳን ቢሆን ከዚህ ጣፋጭ ማንም ሰው ባይቀሰቅሰው ደስተኛ ነው። የሚይዘውን የሚጨብጠውን ያጣው ጆን ጸድዬ፣ እውነት አንቺ እኔን ታፈቅሪኝ ነበር? አንቺ እኔን ታፈቅሪኛለሽ? ለምን አልነገርሽኝም? ለምን ምልክት አልሰጠሽኝም? ጸዲ፣ ይሄን እንዴት ልመን? ወይኔ ፈጣሪ፣ ቅድም አስደንግጠህ አሁን አስደሰትከኝ አለና የጸደይን መዳፍ ሳም አደረገው። ጸደይም በደስታው ደስ ተሰኘች። እሷን ፈጣሪዋን አብዝታ በሆነው ነገር ሁሉ አመሰገነችው። ቅድም ደንግጬ ያልከው በምንድን ነው የደነገጥከው? አይ ስመጣ አዲስ አበባ መግቢያ ላይ የሰው ዕቃ ተይዞብኝ ነው፣ እሱ ነበር ያስደነገጠኝ። አሁን ግን በጣም ደስ ተሰኝቻለሁ። ስለተያዘበት ዕቃ አውርቶ ይህንን የደስታ ስሜት ማደፍረስ አልፈለገም። እሷ ግን እንዲነግራት ሞግታ ያዘችው። ጆን የገጠመውን ነገር በግልጽ ነገራት።
እንደ አይነት ነገር መዳፈር እንደሌለበት አበክራ ነገረችው። እሱም ሐሳቧን አክብሮ ተቀበላት። ከዚህም በኋላ ከጆን ጋር ደስ የሚል የፍቅር ጊዜ አሳለፉ። አፍላ አወሩ። የፍቅር ጉርሻ በከንፈሮቻቸው ተጎራረሱ። ጆን ህልሙን ኖረው። ጸደይ በእጁ እየገባችለት ነው። ፍቅሩን ነግሮ እንዳያጣት ሲሰጋ የነበረው ይባስ ብሎ ስሜቱ እሷ ጋር መኖሩን ሲረዳ ነፍስም አልቀረለትም። ከጸደይ ለስላሳና ጣፋጭ ከንፈሮች ከንፈሩን ደጋግሞ አዋሃደ። አጣጣመችው። ደስ የሚልና ሁሌም ቢደገም የሚባል ምሽት አሳለፉ። በዚህም መልኩ ጊዜ እየተካው ሄደ። የጆንና የጸደይ ፍቅር ከራሳቸው አልፎ ከሰው ዘንድ ደረሰ። ጆን በነሳሚ ፊት ንግስቱን የግሉ አድርጎ ንጉስ ሆነ። ወርሃ መስከረም ላይ ሆነው ሊጋቡ የጥር ኖር ይጠባበቁ ገቡ። ጆንም ጸደይም ይህንን የሰርጋቸውን ቀን በጉጉትና በናፍቆት ይጠብቁት ይዘዋል። ጆን የሰው የ250 ሺህ ብር ጫማ ፍተሻ ላይ ከተያዘበት በኋላ ጆን በሽምግልናና በ100 ሺህ ብር ኪሳራ ካለፈው በኋላ እያንዳንዷን ነገር በጥንቃቄ ነበር የሚያከናውናት። ዛሬ ላይ ጆን በሥራ ምክንያት ድሬዳዋ ላይ ነው የሚገኘው። ጆን ከሀብታሙ ጋር ሆኖ ድሬዳዋ ውስጥ በሚገኝ አንድ ሬስቶራንት ውስጥ ድራፍታቸውን እየጠጡ ኳስ በመመልከት ላይ ይገኛሉ። ጆን ብዙም ኳስ ወዳድ ሰው ሆኖ አይደለም። ለሀብታሙ ሲል ጃምቦን እየጠጣ ኳሱን ታድሟል። ሀብታሙ ከሱሱ በተጨማሪ በውጭ ሀገር ኳስ የተጠመደ ታዳጊ ነው። ማንቸስተር ዩናይትድ በተባለ የእንግሊዝ ክለብ ፍቅር ወድቋል። ሆኖም ግን የሚደግፈው ክለብ እየተመራበት ጨዋታው ሊጠናቀቅ ተቃርቧል። ጭራሽ ብሎ ባለቀ ሰዓት ተጨማሪ ጎል ሲገባበት ለኳስም ብዛም የሆነው ጆን አይ ሀብትሽ በቃ አርፈ ጃምቦን ጠጣ፣ ቡድን አልሆነለትም፣ ሊሸነፍ ነው እያለ ይባስ ሀብታሙን ያበሽቀው ይዟል። ምን አሰልጣኙ እኮ ነው፣ ምንም አይችልም፣ ቡድኑን አበላሸው፣ ለምን እንደማያባሩት እኮ ነው ግራ ይገባኝ አለና ሀብታሙ ጃምቦን በአንድ ትንፋሽ ጨለጠው። ይህን ያየው ጆንም አረባክ ቀስ ብለህ ጠጣ፣ ከነመፈጠርህ እኮ አያውቁም፣ በል ወንድሜ በልጅነት ለማይረባ ነገር ጨጓራህን አትላጥ አለው። አንተ እኮ ጆን ምንም የኳስ ፍቅር ስለሌለ ነው እንጂማ ፍቅር ቢኖር ስሜቱ ይገባ ነበር። ሀብታሙ ይህንን እንዳለው ጨዋታው አልቆ ፊሽካው ሲነፋ ለጨዋታው ገለልተኛ የሆኑት የአርሴናል ደጋፊዎች በደስታ ጩኸታቸውን አቀለጡት። በዚህ ተናደደው ሀብታሙም ምድረ ወያላ ዋንጫ እንደሆነ አትበሉ ብሎ ፊቱ ላይ ንዴቱ እስኪነበብ ድረስ በገነ። ኧረ ሀብትሽ ተረጋጋ እንዳታስጨርሰን አለና ጆን በቤቱ ጢም ብሎ ኳስ የሚያዩን ሰው ቃኘው። ምኑና ለራብትሽ ተረጋጋ ብሎ ተቆጣው። ደግነቱ ማንም ሰው ሀብታሙን አልሰማውም ነበር። ጆን ይህንን ካረጋገጠ በኋላ በሀብትሽ ያፌዝበት ገባ። ወይ ጉድ! ሰው እንዴት ምንም ጥቅም በሌለው ነገር ጨጓራውን ይልጣል እያለ ሲሰቅበት ሀብታሙም እንዴት ብዬ ላስረዳ? እንደውም ይሄ አሪፍ ምሳሌ ነው። አንተ ጸደይን በምታፈቅራት ልክ እኔም አንቺን እወደዋለሁ በማለት ሸንቆጥ አደረገው። ሀብታሙና ጆን ምንም እንኳን በእድሜ ቢራራቁም ካላቸው ከወንድማማችነት ያልተናነሰ ቅርርቦሽ ሀብታሙ ፈር ባለቀቀ ሰፋጣ ጆንን ይሳፈጠዋል። ጆንም ስለሚወደው ነፃነትን ሰጥቶታል። ሀብታሙ ከአንድ እናቱ ጋር ብቻ የሚኖር ሲሆን ወላጅ አባቱን ጣዕማቸውን ሳያውቅ ነው በሞት ያጣቸው። እናቱን ለማገዝ ሲልም ትምህርቱን ከ9ኛ ክፍል አቋርጦ በታክሲ ረዳትነት ከ3 ዓመት በላይ ከጆን ጋር በመስራት ላይ ይገኛል። ጆን ሀብታሙ ትምህርቱን ቢማርና ቢጨርስ ደስተኛ ነበር። ሆኖም ግን ያለበትን ችግርና ክፍተት ስለሚረዳ ሊጫነው አይፈልግም። አሁን ላይ ሀብታሙ ከሥራው ጎን ለጎን መንጃ ፍቃድ በመማር ላይ ይገኛል። ከመጥፎ ጓደኞች ገጥሞ የለመደውን የጫትና የሲጋራ ሱስ እንጂ የሚጠላለት ከዛ በተረፈ ከታማኝነቱ ጀምሮ ታዛዥነቱን ጨምሮ በጣም ነው የሚወድለት። ስለ ሀብታሙ ጥሩነት ጆን አውርቶ አይጠግብም። ለዚያም ነው ረጅም ጊዜ አብረው በመስራት ላይ የሚገኙት። ኳሱ አልቆ ሰው በየፊናው ጨዋታውን አድርቶት ይንጫጫ ጀመር። እየመሻሸ ሲሄድም ጆንና ሀብታሙ ራታቸውን አዘው ጃምቧቸውን እየጠጡ እየተነቋቆሩ ሳሉ ድንገት የጆን ስልክ ጮኸ። ስልኩን ሲመለከተው አዲስ አበባ ቃሊቲ መናኸሪያ ላይ የትራንስፖርት አገልግሎት ላይ ማህበርተኛው ለጆን ቅርብ የሆነ የሥራ ባልደረባው የሆነው
ሹፌሩ ዳንኤል ነበር። ሄሎ ዳንያችን፣ እንዴት ነህ? እንዴት አመሸህ? አለና ሞቅ ያለ ሰላምታ ሰጠው። አለው ጆን፣ ስራ አሪፍ ነው? በሰላም ገባህ? ሲል ዳንኤልም ጠየቀው። ይመስገን፣ የድሬ መንገድ አስቸጋሪና ሰልቺ ቢሆንም ይመስገነው በሰላም ገብተናል ዳንያችን። በዚህ መልኩ ሰላም ከተባባሉ በኋላ ዳንኤል እኔም ልጆን አንድ ስራ ነበር እዛው ድሬ ላይ አሪፍ ኮሚሽንም አለው። ምንድነው ስራው ዳኒ? ለስራው በጣም ጓጉቶ ጠየቀው። እንትን ነው፣ ወደ አዲስ አበባ የሚላክ ሻንጣ ነው። የምታደርሰውም ተሳፋሪዎችን ካወረድክ በኋላ ረጋ ብለ ወደ አስኮ ነው። ዳንኤል የተባለው ሹፌር ይህንን እንዳለውም ዳኒ የመልእክት ስራውን አሁን እኮ እየሰራው አይደለም፣ ቀለል ያለ ቁልፍ ደብዳቤ ምናምን እንጂ ከሰው ጋር ችግር ውስጥ የሚከተኝ ስራ አቁሜያለሁ። ከዚህ በፊት ፍተሻ ላይ የ250 ሺህ ብር ዕቃ ተይዞብኝ የገባውበትን ጣጣ ታውቃለህ አይደል? አለ። ልክ ነህ ጆን፣ እኔ እኮ ሰራው ነበር። አሁን በስራው ለጋ ነኝ። ነገ ነው ወደ አዲስ አበባ የምነሳው። ያን ያክል እኮ የሚያስጨንቅ ነገር አይደለም። የኮንትሮባንድ ዕቃም አይደለም፣ ወደ ውጭ የሚላክ ነው። ወደ ውጭ የሚላክ ነው ብሎ ሲለው ጆንም ሳያስጨርሰው ወደ ውጭ የሚላክ ማለት ዕቃው ምንድነው በማለት ጠየቀው። ሽሮ፣ ቋንጣ፣ የተፈጨ እንጀራና በሶ ምናምን ነው ያለኝ። አሜሪካ ወዳሉ ዘመዶቻቸው ነው የሚልኩት። አዲስ አበባ ያሉት ናቸው ካንተ ተቀብለው በፖስታ ቤት ወደ አሜሪካ የሚልኩት። ሽሮ ምናምን ከሆነማ ኖርማል ነው። እኔማ በሻንጣ ስትለኝ እኮ አዳዲስ ልብስ ወይ ጫማ ወይ የኮንትሮባንድ ዕቃ ሆኖ ፍተሻ ካላለፈ ከባለቤቶቹ ጋር ግጭት ውስጥ እንዳልገባ ብዬ ነው። ታውቃለህ ደግሞ ከፊቴ በቅርቡ ወጪ አለብኝ፣ ሙሽራ ነኝ። ሌላ ኪሳራ ውስጥ እንዳልገባ ብዬ ነው። ብቻ ችግር የለውም፣ የባልትና ነገር ከሆነ አያሳስብም አለው ጆን ስጋቱን አብራርቶ በማስረዳት። ፒስ ጆን፣ ሁለት ተለቅ ያሉ ሻንጣዎች ናቸው እና ስንት ልበለው? ለነገሩ ስልክህን ሰጠውና ራሱ ይደውልልሃል። አሪፍ ጨላ ከፋይ ነው ብሎኛል። እዛው ድሬ መናኸሪያ የሚሰራ ትኬት ቆራጭ ነው። ደውሎ ድሬ የገባው የምታውቀው መኪና ካለ መልእክት አለ ብሎ ይደወለልኝ። ችግር የለውም፣ ስልኬን ስጠውና ደግሞ አዲስ አበባ ከገባው በኋላ ማስኮ ድረስ ሂጄ ከሆነ የሚሰጣቸው እሱም ታሳቢውን ሁለት ትልቅ ሻንጣ ነው አይደል ያልከኝ? እስከ 1500 ብር ድረስ ብሏል በለውና ስልኬን ስጠው። ዋጋውን ተምኖ በመናገር ለባለ ሻንጣው ቀድሞ እንዲነግረው አሳወቀው። አብሽር በቃ አሳውቀዋለሁ። ነገ ስንት ሰዓት ነው የምትነሳው? ሌሊት 11 ሰዓት ከ30 ድረስ ከድሬዳዋ እወጣለሁ። ከዛ በኋላ መኪናው ዶልፊን ነው ታውቀዋለህ፣ መንገዱ መቅዘፍ ነው። ለማንኛውም ከተስማማ በዛ ከተባለ እስከ ሌሊት 10 ሰዓት ተኩል መናኸሪያ ድረስ ቶሎ ቃጭነን ሸራስረን መውጣት አለብን ሲል ጆን አበክሮ አሳሰበው። በቃ ቆይ አንዴ ላውራውና መልሼ እደውላለሁ፣ ከዛ ከሱ ጋር ታወራላችሁ ብሎት ስልኩን ዘጉት። በዚህ መሃል ምግቡ መጥቶ ተቀምጦ ነበር። ሀብታሙ ጆን ስልክ እስኪጨርስ ድረስ ወሬውን እየሰማ እየጠበቀው ነበር። ፈዋው ታይታኒክ ሆነ እኮ ጆን። ምግቡ ቀዘቀዘ ማለቱ ነበር። ይቅርታ ሀብትሽ፣ ማዕድ ክቡር ነው ይገባኛል። የሥራ ጉዳይ ሆኖ ነው። ዳኒኮ ከዚህ ወደ አዲስ አበባ የሚሄድ የባልትና ውጤት አለን የሚለው በማለት ለሀብታሙ ስለ ስራው ነገረው። ሽሮ ምናምን ስትል እየሰማው እኮ ነው። እና ምን ጣጣ አለው? እንደ ባለፈው የሚያሾቀን አይሆን እንጂ ባልትና ከሆነማ ችግር የለውም እንጭንለታለና። አዎ እንደዛ ሰላቢ ጫማ አይነት ስራማ አንሰራም። በላብትሽ 2 ሰዓት ሊሆን ነው። ቶሎ ቶሎ እንብላና ገብተን እንተኛ። ሌሊት ተጓዦች ነን። እሺ እናጫውተውና እንደቀስ አለው ሀብታሙ። ምግቡን ጎራርሰው ወደ መጨራረሹ ሲደርሱም ዳንኤል መልሶ ደወለ። ዳንያችን ወይ ጆን ያለውን አስረድቼዋለሁ፣ ችግር የለውም እከፍላለሁ ብሏል። እና ደግሞ ሰፈሩ ከድሬ ወደ መውጫው ስለሆነ መናኸሪያ ድረስ ከምለፋ ቀደም ብዬ መጥቼ ጠብቀዋለሁ፣ የሚያስጨምር ነገር ካለም እጨምራለሁ ብሏል። ሸራ ድጋሚ ልታስፈታን ነው ብላ 500 አስጨምረውና 2000 በለው። ስልክህን ስለሰጠውት ይደውልልሃል እንዳለውም አዎ ዳኒ ደወለ መሰለኝ። የሆነ የማላቀው ቁጥር ተደወለ። ዘጋው ላውራውና መልሼ እደውልልሃለሁ አለውና ጆን ባለሻንጣውን ያወራው ጀመር። ሄሎ ሰላም ጆን፣ እንዴት ነህ? ስልክህንና ዳንኤል ናቸው የሰጡኝ። አዎ ነግሮኛል። እና መናኸሪያ መምጣቱ ይርቃል ማለት ነው? አዎ አጋጣሚ ሆኖ የኔ ቤት ከከተማው መውጫ ነው። 2000 ብር ከፍላለሁ ተቸገርልኝ በማለት ባለሻንጣው ባለባልትናው ሰው ዳንኤል እንዳለው ብር ጨምሮ ጆንን አባበለው።
እሺ በቃ እንደዚህ ከሆነ ልክ ከሌሊቱ 11 ሰዓት ላይ ወጥተህ ጠብቀኝ። እንደወጣ ደውልልኝ። ለነገሩ ስነሳ እኔ ራሴ ደውልልሃለሁ፣ አንተም ደውል። እሺ ወንድሜ አመሰግናለሁ። በቃ የነገ ሰው ይበለን። ደህና አደር። አሜን። እሺ አንተም ደህና አደር ተባብለው ስልኩን ዘጉት። ከሰውየው ጋር ከጨረሰ በኋላም ጆን ለዳንኤል ደውሎ መስማማታቸውን ነገረው። ጆን ስራ ስላመጣለት ዳንኤልን አመስግኖት በዚህ መልኩ ተሰናብተው ከዳንኤል ጋር ተለያዩ። ጆንና ሀብታሙም በሌሊት ሊነሱ ተነጋግረው ወደ የክፍላቸው አመሩ። እንዴት አምሽተሽልኛል የኔ ልዕልት አላት ጆን ሄሎ ብሎ በጆሮ የተንቆረቆረውን የጸደይን ድምጽ ሲሰማ። እንዴት ነህልኝ ጆዬ፣ ደህና መሸህ? አቤት እንዴት እንደናፈከኝ በማለት ምላሽ ሰጠችው። እኔስ ብትይ ጸድዬ ሳልተኛ ድምጽሽን ልስማ ብዬ እኮ ነው። ምሽቱ አንቺ ጋር ሰላም ነው? አዎ ይመስገን። ከስራውን ገና ነው የገባ ነው። አታምነኝም፣ ልደውልልህ እያሰብኩ ነው የቀደምከኝ። የምር ደስ ይላል። ልባችን ተሳስበው እኮ ነው የኔ ውድ። ግድ ነው ጆዬ። እና ነገ ትመጣላችሁ አይደል? አለችው እየጓጓች። አዎ ሌሊት 11 ሰዓት አካባቢ ወደ አዲስ አበባ ጉዞ እንጀምራለን። ይህን ሲላትም የስ ደስ ይላል በጣም ጆዬ፣ እኔ ጋር ታድራለህ አይደል? በፍቅር ቅብጥ እያለችበት አሁንም እሺ እንዲላት ትመኝ ገባች። በሰላም እንግባና እሱ እናስብበታለን የኔ ቆንጆ። ውይ ጆዬ በሰላም ትመጣለህ፣ ፈጣሪ ይቅደምልህ። በቃ ቆንጆ ሆኜ እጠብቅሃለሁ። እንዴት ንፍቅ እንዳልከኝ ብታውቅ። ለኔ ሁሌም ቆንጆ የቆንጆ ቆንጆ ነሽ። እኔም ናፍቀሽኛል። በሰላም ያገናኘን። አፈቅርሻለሁ ጸዲ። አፈቅርሻለሁ የሚለውን ቃል ሁሌም ስላስለመዳት በልቧ ትጠብቀዋለች። በጣም ደስ እያላትም እኔም ፍቅር ቅር አድርግሃለሁ ጆዬ፣ በሰላም ናልኝ፣ ደህና አደርልኝ። አሜን። ደህና አደሪ ጸድዬ። ከሌሊቱ 10 ሰዓት ከመሆኑ በፊት ጆንና ሀብታሙ ከመናኸሪያው ተገኝተው ትኬት ቆርጠው ያደሩት ተሳፋሪዎች አንድ በአንድ እያሉ ይመጡ ጀመር። ጆንም ሰዓቱን መልከት ታደረገና ለባለባልትናው ሰውዬ ደውሎ ሊወጡ እንደሆነና እንዲዘጋጅ ነገረው። ሰውየውም ቀድሞ ተነስቶ ነበርና ዝግጅቱን ጨርሶ ጆንን እየጠበቀው መሆኑን አሳወቀው። ሀብታሙም ሻንጣቸውንና ዕቃቸውን እየተቀበለ ከመኪናው ዕቃ መጫኛ ፈረፋንጎ ላይ እያስተካከለ እያስቀመጠ ሳለ ጆንም ሀብትሽ በኋላ ድጋሚ እንዳያስለፋ ሻንጣዎቹ ትልልቅ ከሆኑ ሰፋ ያለ ቦታ ተውላቸው በማለት ነገረው። ሻንጣዎቹን ብሎ ሲል ማታ ላይ ጭኖ ሊወስዳቸው የተስማማባቸውን የባልትና ውጤት የያዙትን ሻንጣዎች ማለቱ ነበር። ሰዓቱ እየገፋ 10 ተኩል ሲልም ሁሉም ወደ አዲስ አበባ የሚሄዱት ተሳፋሪዎች ከመናኸሪያው በመገኘት የነጆን መኪና ውስጥ በመግባት ቦታቸውን ያዙ። ሀብታሙም ዕቃዎቹን ጆን እንዳለው አድርጎ ከጫነ በኋላ መንገድ ላይ የሚጠብቀውን የባልትና ሻንጣ ለመጫን እንደነገሩ ቀለል አድርጎ ሸራውን አሰረው። በመጨረሻም ከመናኸሪያው መውጫ ሀብታሙ ቆርጦ ጆን መኪናውን በማስነሳት መናኸሪያውን ለቆ ወጣ። የነጆን መኪና የድሬዳዋን መሃል ከተማ እየለቀቀች ወደ ከተማው ጫፍ ስትደርስ ሀብታሙ ለባለባልትናው ሰውዬ እንዲደውልለት ነገረው። ምኑ ጋር ነህ? ከድሬዳዋ እየወጣን ነው ሲል ጠየቀው። ነጭ ሚኒባስ ነገር ነው አይደል? አለው በቅርብ ርቀት የነጆንን ዶልፊን መኪና ተመልክቶ። አዎ ነጭ ዶልፊን ነው። በቃ ፊት ለፊት ያለው ባጃጅ ጋር የቆምኩት እኔ ነኝ ሲለው አየው ጆን ያውና ባጃጁ ጋር ያዘው በማለት ሀብታሙ አመለከተው። ጆንም ትንሽ ሄድ እንዳለ ሰውየው ጋር መኪናዋን አቆማት። ወርዶም ከሰውየው ጋር ሰላም ተባባለ። ሰውየው ጎልማሳ የሚባል ሰው ነው። ከጆን በእድሜ ይልቃል። ጆን ሰውየው ላይ የሚያየው የተረበሸ ፊት በቂ እንቅልፍ አልተኛም ማለት ነው ብሎ እንዲያስብ አደረገው። ሀብታሙም ፈጥኖ ከመኪናው ዕቃ መጫኛ ላይ ወጥቶ እንደ ነገሩ ያሰረውን ሸራ ፈታው። ከባጃጇ ሹፌር ጋር በመሆን ሰውየው ሻንጣዎቹን ከባጃጇ ላይ አውርደው ደግፈው ለሀብታሙ ሊያቀብሉት ሲሉ ጆን ሊያግዛቸው ሲሞክር ችግር የለውም ቀላል ነው በማለት ጆን እንዳያግዛቸው አደረገው። ሻንጣዎቹ ተለቅ ያሉ ሲሆኑ በጣም ውድ የሚባሉ ሻንጣዎች ናቸው። እነዚህም በመሰሉ ሻንጣዎች የባልትና ውጤት አንዳንድ ሰው ግን ይገርማል አለ ጆን በሆዱ ሻንጣዎቹን አስተውሎ እየተመለከተ። ለሀብታሙ ሲያቀብሉትም ከክብደቱ የተነሳ ገፋ እንዲያደርጉለት ጠየቃቸው። ባለ በሌላ አቅሙ ሀብታሙ ሻንጣውን እየጎተተ ፖስታ ቤት ግን ይህን ሁሉ ይልኩላል
ኪሎ አይሉም፣ በጣም ከባድ ነው፣ ብዙ ነው አለው ሰውየውን እየተመለከተ። ሰውየውም የተለመደ ነው፣ ለእህቴና ለወንድሜ ነው፣ አንዳንድ ሻንጣ እየላክንላቸው ያለ ነው፣ እናቴ ናት የምትልክላቸው፣ ያው እናቶች የሚበቃ አይመስላቸውም ብሎ ሰውየው ያን ጨፍጋጋ ፊቱን በሳቁ ከለለው። ሁለተኛውንም ሻንጣ ከባጃጁ አውርደው ለሀብታሙ አቀበሉት። አሁንም ሀብታሙ የሞቱን ተቀብሎ በመጫን ቦታ አስያዘው። ሀብታሙ በደንብ አድርጎ ሸራውን ከሸፈነ በኋላ አጥብቆ ሸራውን በገመድ አሰረው። ጨርሶም ዘሎ ከወረደ በኋላ ባለባልተናው ሰውዬ ከባጃጇ ላይ አንድ ፌስታል በማውጣት ለጆን እየሰጠው፣ እናታችን ድሬ ላይ ታወቀች የባልትና ሙያተኛ ናት። ማታ ቀውን ስታሰናዳ ነው ለሹፌሩ ብላ 1 ኪሎ ሽሮና 1 ኪሎ በርበሬ ሰጥልኝ አለችኝ። ተወደዋለህ፣ ሌላ ጊዜ ድሬ ስትመጣ ደውለ ነው ኧረ እባክህ ያን ሽሮና በርበሬ አምጣልኝ የምትለኝ አለው። አውጥቶ አየው። መልኩም ሽታውም ተወዳጅ ነው ብሎ ጆን እንዲያሸተው አደረገው። ጆንም አሽትቶ መዓዛውን ካጣጣመ በኋላ የሚገርም ሽታ ነው ያለው፣ እውነት ሳላስበው ነው ያስደነቀኝ። በዚህ በተወደደ ኑሮ ሳታውቀኝ አንተም ሆንክ እናትህ አስባችሁ ይህንን ስላደረጋችሁልኝ በጣም አመሰግናለሁ። እባክህ እናትህን አመስግንልኝ፣ ረጅም ዕድሜ ስጦት በለልኝ በማለት በነገሩ ተደንቆ ጆን ሰውየውንም እናቱንም አመሰገናቸው። ቀጥሎም ይሄው የተነጋገርነው 1500 ብር፣ ይሄ ደግሞ ጭማሪው 500 ብር ነው፣ በአጠቃላይ 2500 ብር ብሎ ለጆን ሰጠው። አስኮ ደርሶም ሻንጣዎቹን የሚያስረክባትን ሴት ስልክ ከስልኩ አውጥቶ ጆን በስልኩ እንዲይዘው አደረገው። አዲስ አበባ ስትደርስ ደውልላት፣ ዝግጁና አስኮ እንድትጠብቅህ አለው። እሺ ችግር የለውም፣ አመሻሹ ላይ ነው አዲስ አበባ የምንደርሰው፣ ስልክ እንዳትዘጋ አንተ ቀደም ብላ አሳውቃት አለው ጆን መጉላላት እንዳይኖር በመስጋት። ልክ ነህ፣ ሲነጋ ደውዬ እነግራታለሁ፣ በል ሰላም መንገድ ያድርግላችሁ አለውና ሊሰናበተው እጁን ጨበጠው። ጆንም የጨበጠውን እጁን እያወዛወዘ ለሽሮውና ለበርበሬው በድጋሚ አመሰግናለሁ፣ እንዳገኘዋት ደውዬ ማስረከቤን አረጋግጥልሃለሁ፣ ሰላሙን ቻው ተባብለው ተለያዩ። ጆንም ድሬን ለቆ የአዲስ አበባን መስመር ተያዘው። ጆን መኪናውን አስነስቶ መንገድ ሲጀምር ሰውየው ቆሞ ባይኑ ሸኘው። ካይኑም ሲሰወር ለባጃጁ ሹፌር እንሂድ ብሎት ወደ ድሬ መሃል ከተማ ፈሰሱ። ታውቃለህ ሀብትሽ፣ ሳያውቁኝ ሽሮና በርበሬ ሰጥተው አስገርመውኛል። እዚች ምድር ላይ ግን ብዙ ጥሩ ሰዎች አሉ። የሰውየው እናት እኮ ናቸው ጭኖ ሲሄድ ሸተዋል ብለው የላኩልኝ። የዚህን ያክል ርቀው ማሰባቸው በጣም ይገርማል አለው ጆን ትኩረቱን መንገዱ ላይ እንዳደረገ። ሀብታሙም ጆን ያላሰበውም ብሎ ኩም አደረገው። አንተ ቤት ምግብ አሰራ እንዴ? ጸደይ ጦፈላት፣ ከምግብ ቤቷ ሰርታ ትቸበችበዋለች። ሀብታሙ ይህንን ሲል ጸደይን ባያውቃትም ተሳፋሪዎቹ በሀብታሙ አነጋገር ሳቁ። አንተ የልጅ ተምች እንደው ምን ላድርግ? እንዴት ነው እንደዚህ ነገር የምትበለው? በል ሽሮውንና በርበሬውን ለቴቴ ስትልኝ፣ ወደ ቤት ስትሄድ እንዳትረሰው። ቴቴ ብሎ የሚለው የሀብታሙን እናት ነው። ጆን ይህንን ሲል ግን በጆን ማስተዋል ሀብታሙ ተገርሞ ቀልዱን ገታ። አመሰግናለሁ ጆዬ፣ በወጣ የተካ ብራዘር አለና አመሰገነው። ከፊሎቹ ተሳፋሪዎችም እንቅልፋቸውን ተኝተው እነ ጆን ግን በንቃት መንገዳቸውን ተያዙት። ረፋድ ላይ ጸደይ ከምግብ ቤቷ ምግቧን አሰናርታ ከጨራረሰች በኋላ የተቀረውን ለነሰላም በመተው ምሽቷን አዳሯን ከጆን ጋር በራሷ ቤት ለማሳለፍ ፈልጋለችና ጸጉሯን ለመሰራትና አንደኛ ሚዜ ናት ብላ ያዘጋጀቻትን የጸጉሯ ሐኪም የሆነችውን ማርታ ጋር አመራች። ጓደኛዬ የሌለ ያማረብሽ ነው፣ ትልቅ ደስታ ላይ ነው ያለሽው ማለት እኮ ነው ጸዲ። ሼፕሽ የሌለ ያማረበት ነው፣ ጆን ልታሻፍጂው ነው አለቻት። ገና ስትገባ ከለበሰችው ቱታ ሱሪ አፈንግጦ የወጣውን የጸደይን ቅርጽ ያየች። አንቺ ነገረኛ፣ ለምን ጆዬ ይሻፍዳል? ይሄ የሱና የሱ ብቻ ነው ብላ ዳሌዋን መታ አድርጋ ሳቀች። እንዴት ዋላችሁ? እቺ ነገረኛ በነገር እየተቀበለችኝ ሰላም ሳልላችሁ ችላልኳችሁ አለቻቸው በጸጉር ቤቱ ያሉትን ሰራተኞችና ደንበኞችን እየተመለከተች። አረ ችግር የለውም ብለው አብረዋቸው ፈገግ አሉ። ማርታም ከጸደይ ጋር ከተሳሳቀች በኋላ ዛሬ ስራ የለም እንዴ? እንዴት በዚህ ሰዓት መጣሽ? አለቻት። ከጸደይ የምግብ ቤት ስራ አንጻር ምሳ ሰዓት መቃረቡን ተገንዝባ ባክሽ ጆን ከድሬ እየመጣ ነው፣ ዛሬ አብረን ልናድር ነው፣ ቆንጆ አድርገሽ እንድትልኪ ነው የመጣሁት
ግን ማርቲ ፍጠኝ፣ ስራ ቦታ መሄድ አለብኝ። አንቺን ሲፈጥርሽ አስቦ ነው የፈጠረሽ። እኔ ከዚህ በላይ በምን ጥበቤ ቆንጆ ላደርግሽ? በተዘዋዋሪ ምን አይነት ስታይል እንደምትሰራት እየጠየቀቻት ነበር። እስኪ ተኩስ ስሪኝ፣ ጆን ፊት ጸጉሬን ዘንፈል ማድረግ አምሮኛል ብላት አሁንም ሳቋን ለቀቀችው። ማርታም አብራት እየሳቀች ተሰራት ገባች። ስሚ ማርቲ፣ እንደ አንደኛ ሚዜነትሽ እየተዘጋጀሽ ነው አይደል? ጊዜው እኮ እየፈጠነ ነው። አሁን ከቀልዱ ወጥተው በቁም ነገር ማውራታቸውን ጀመሩ። አዋ ውዴ፣ በይበልጥ አንድ ወር ሲቀረው ነው ሁላችንም ሚዜዎች መሰብሰብ የምንጀምረው እና ሐሳብ አይግባሽ ጸድዬ አለቻት። እሺ የኔ ቆንጆ፣ እንደማታሳፍሪኝ ተስፋ አደርጋለሁ። እሺ ውዴ። አንቺ ግን ጸዲ እድለኛ ነሽ። ልብሽ የመረጠውን የወደደውን ቤተሰቦችሽ ወደውልሽ መቀበላቸው ደስ ይላል። አዎ እውነት ነው ማርቲ፣ ይሄ እግዚአብሔር ፈቃድ ኑሮበት ነው። ታውቂያለሽ፣ ስራ በሄደበት አጋጣሚ እኮ ነው ወልዲያ ነኝ ብሎ ሲለኝ ቤት እንደሄድ አድርጌው ከሁሉም ቤተሰቦቼ ጋር የተዋወቀው። ጆዬን አይቶ የሚጠላው ሰው አለ አለችና ዞራ ማርታን ተመለከተቻት። ማርታም የጸደይን ጸጉር እየተኮሰች ላንቺ የዘነበው ለኛ የሚያካፋ ብላ አለችና ከጸደይ ጋር ሁለቱም እኩል አሜን አሉ። ጸጉሯን አሳምራ ከተኮሰቻት በኋላ ደስ እያላት ወደ ምግብ ቤቷ አመራች። እነ ሰላም በተጨናነቁበት ሰዓት ስራ አግዛቸው ቀለል ሲላት ወደ ቤቷ አምርታ ጆን ማታ መጥቶ ቤቷ ስለሚታደም አንዳንድ ነገሮችን ትሰራራ ጀመር። ከረጅም ጉዞ በኋላ እነ ጆን አዋሽ ተብሎ የሚጠራው የሀገሬ ዋይን የፍተሻ ቦታ ጋር ሲደርሱ ለፍተሻ መኪናዋን ወደ ፍተሻው ግቢ ያስገቧት። እዚህ ፍተሻ ጣቢያ ውስጥ ምንም ነገር ተብጠርጥሮ ከመፈተሻ አያመልጥም። ጆንም ይህንን ስለሚያውቅና ምንም የሚያሰጋው ነገር ስለሌለ እሱም ሆነ ተሳፋሪዎቹ ከመኪናው ወርደው መኪናዋ ትበረበር ጀመር። የመኪናዋን ውስጠኛ ክፍል ጨርሰው ወደ ተጫነው ዕቃ አመሩ። ሀብታሙን እንዲፈታው አዘዙት። ከፈታውም በኋላ ፍተሻውን ቀጠሉ። የባልትና ውጤቶችን የያዙት ሁለቱ ሻንጣዎች ጋር ሲደርሱ የእነዚህ ሻንጣዎች ባለቤት ማን ነው ሲል አንደኛው ፈታሽ ሀብታሙን ጠየቀው። ሽሮ በርበሬ ምናምን ነው፣ መልእክት ነው፣ አዲስ አበባ ወዳለ ሰው አድርሱ ተብለን ነው አለ። የእነዚህ ሻንጣዎች ባለቤት ማን ነው ሲል አንደኛው ፈታሽ ሀብታሙን ጠየቀው። ሽሮ በርበሬ ምናምን ነው፣ መልእክት ነው፣ አዲስ አበባ ወዳለ ሰው አድርሱ ተብለን ነው። በዚህ ጊዜ መልእክት ነው ብሎ ሲለው ፈታሹ ኦፊሰር ትኩረት አድርጎ ሻንጣዎቹን አስተዋላቸውና እስኪ የላከ ሰው ጋር ስልክ ደውልና አገናኘኝ በማለት ወደ ጆን ትኩረቱን አደረገ። ጆንም ይቻላል ድሬዳዋ ነው ያለው በማለት መለሰለትና ጆን ወደ ባልትናው ወደ ባለ ሻንጣው ሰው ስልክ ይደውል ጀመር። ሆኖም ግን ያ ባለ ሻንጣ ሰው አይደለም ስልክ አንስቶ ስለ ዕቃው ፈታሾቹን ሊያወራ ቀርቶ ከናካቴው ስልኩ ዝግ ነው። የደወሉላቸው ደንበኛ ቴሌፎን ጥሪ አይቀበልም ይላል። ይህንን የቴሌ ሰራተኛዋን ድምጽ ሲሰማ ጆን ነገር አለሙ ተደነጋገረበት። ምናልባት ተኝቶ ይሆን እንዴ ሲልም አሰበ። ሰዓቱን ሲመለከት ከሰዓት 8 ሰዓት ገደማ ይላል። እስከዚህ ሰዓት ድረስ ሊተኛ የማይችልም ብሎ በማሰብ ደንበር ደንገር አለና አስኳለች ወደ ተባለችው ተቀባይ ሴት ቁጥሩን በመምታት ደወለ። አሁን ግን ጆንን እንደ ሎጥ ሚስት ክው አድርጎ አድርቆ ያስቀረው ክስተት ተከሰተ። ክስተቱም ይሄ ነበር። የተቀባዩ ስልክም ዝግ ነው ይላል። ጆን ግራ ተጋባ። ምን ስልክ አያነሳም ብሎ ፈታሹ ኦፊሰር አፈጠጠበት። አይ ስልኩ ዝግ ነው አለው ጆን ፈራ ተባ እያለ። ስልኩ ዝግ ነው የሚለውን የጆንን ምላሽ የሰማው ፈታሽ ኦፊሰር በአፋጣኝ ያደረገው ነገር ቢኖር ሌሎች ባልደረቦቹን በመጨመር ሻንጣውን ከፍቶ በማየት ጥርጣሬውን እውን ማድረግ ነበር። ሁለቱም ሻንጣዎች በቁልፍ ተዘግተዋል። አንተ እንደምትለው ከሆነ ደግሞ ከድሬዳዋ ወደ አዲስ አበባ የሚደርስ ባልትና ውጤት መልእክት ነው። ታዲያ የመልእክት የሆነ ሻንጣ መክፈቻ ቁልፍ ማን ጋር ነው? መልእክት ተቀባዩ ሰው ጋር ነው ብንል እንኳን ማረጋገጫችን ምንድነው? ፈታሹ ኦፊሰር ይሄንን ባለበት አፍታ ጆን ያላስተዋለው፣ ሆኖም ግን ፈታሹ ኦፊሰር ያስተዋለው የጆንን ንቃተ ህሊና ገና ሻንጣው ሲጫን ያላስተዋለው እውነታ በማውራት አነቃው። ሀብትሽ ሰውየው ስለ ቁልፍ ያወራ ነገር አለ እንዴ በማለት ጠየቀው። ጆን ይሄንን የሚጠይቀው ግራ ተጋብቶ ነው። አይ አራወፍ አለና ሀብታሙም ጭንቅላቱን ነቀነቀ። ወፍ ሲል ስለ ቁልፍ አለማውራቱን ያመላከተው ነበር።
የተቀባይዋ ስልክ ላይ ደውል እስኪ። እሷም ጋር ደውዬ ስልኳ ዝግ ነው። አሁን ፈታሹ ኦፊሰር ይበልጡኑ ጆን የጫናቸውን በቁልፍ የተዘጉትን የዋልትና ውጤቶች ናቸው የተባሉትን 2 ሻንጣዎች ተጠራጠራቸው። ስለነዚህ ሻንጣዎች የዋልትና ውጤት ስለመሆናቸውና ስለ ሻንጣዎቹ ንጹህነት የምታረጋግጥበት ሌላ የመጨረሻ መንገድ አለ? ይህን ሲለው ነበር ጆን ወደ ሥራ ባልደረባው ከባለ ሻንጣዎቹ ሰውዬ ጋር ወዳገኘው ወደ ዳንኤል ስልክ የደወለው። ዳንኤልም ስልኩ ዘግቶ እንዳይሆን ወይ ተኝቶ እንዳይሆን ወይም ደግሞ አጥፍቶት እንዳይሆን ብሎ ብዙ መላምቶችን ቢመታም ዳንኤልም በመጨረሻ ጊዜ ያደረገው መናኸሪያ የሚሰራው ከዳንኤል ጋር ከባለ ሻንጣዎቹ ሰው ጋር ወዳገናኘው ሰው ጋር ሊደውል ከጆን ጋር የነበረውን የስልክ ግንኙነት አቋረጠ። አንድ 5 ደቂቃ ስጠኝ፣ አንድ ስልክ ሊያጣራልኝ ወደ ድሬ እያስደወልኩ ነው አለው ጆን ስሜቱ ይበልጡኑ እየተረበሸ። ጥሩ አለና ኦፊሰሩ ከጸጥታ አካላት ጋር ሰብሰብ ብሎ ስለ ሁኔታው ይወያይ ገባ። ጆን ምን እየተፈጠረ ነው? ምን ተጠራጥረው ነው የዚህን ያህል? አለው ሀብታሙ የነገሮች መደጋገም ግራ ያጋባው። አይ አትረበሽ ሀብትሽ፣ አንዳንዴ እንዲህ አይነት ነገር ያጋጥማል፣ ፈትሸው ሲያረጋግጡ ይለቁናል በማለት ሀብታሙን ሊያረጋጋው ሞከረ። ከመኪናው ወርደው ንብረታቸው ተፈትሾ እስከሚያልቅ ውሃ እየጠጡ አየር በመቀበል ላይ ያሉት ተሳፋሪዎች ሰዓት እየሄደ ሲመጣ መነጫነጭ እርስ በርሳቸው ማውራት ያዙ። ሹፌር እንደው መከራው ብዙ ነው። እኔም የዛሬን አያድርገውና ዋለ ሀገር አቋራጭ ሹፌር ነበርኩ። እስከ አስመራ ድረስ ነበር የምዘውረው። በመንገዴ ላይ ብዙ ውጣ ውረድ፣ ብዙ ጋሬጣ ገጥሞኛል። ሆኖም ግን የማያልፍ የለምና ያ ሁሉ ጊዜ ትዝታውን አለፈ። የዚህን ወጣት ሹፌር ሁኔታ ስመለከት ትላንቴን አስታወሰኝ። እና ምልል ነው ታገሱ ይጨርሱና በሰላም አዲስ አበባ እንገባለን አሉ አንዱ በጆን መኪና ተሳፋሪ የሆኑት የቀድሞ ሀገር አቋራጭ ዋልያ ሹፌር የነበሩት አባት ስለ ሹፌር የህይወቱ ውጣ ውረድ እያስረዱ። አይ አባት ስማ ልክ ነዎት፣ በጊዜ እንዳንደርስ አጉላሉን ብዬ ነው አለ አንድ ወጣት የሆነ ተሳፋሪ። ታገስ ልጄ፣ መታገስ መልካም ነው። ግንዱ ቢመርም የመታገስ ፍሬው ጣፋጭ ነው አሉት እነ አባት ከህይወት ልምዳቸው በመነሳት። ከዚህም በኋላ ነበር የጆን ስልክ የጮኸው። ዳንኤል ነበር። ጆን አሁን እኮ መናኸሪያ ያለው የማቀውን ሰው አወራሁት። ባለሻንጣውን ሰው አላቀውም። 2 ሻንጣ ወደ አዲስ አበባ ደርስልኝ፣ ወደ ውጭ የሚላኩ የባልትና ውጤቶች ናቸው ብሎ ነው ያለኝ። አስጭንልኝ ብሎ 1000 ብር ሲሰጠኝ ነው ወደ አንተ ደውዬ ያገናኘሁት እንጂ በጭራሽ አላቀውም አለኝ። ዳንኤል ለጆን ይህን ሲለው ጆን ሐሞቱ ፈሰሰ። ዳኒ ቁልፍ የለውም፣ ግን 2ቱም ሻንጣዎች በቁልፍ ተቆልፈዋል። የሴቷም ስልክ አይሰራም። ይህን ሳላረጋግጥ እንዴት እንደጫንኩኝ ለራሴም ግራ ገብቶኛል። ለማንኛውም መልሼ እደውልልሃለሁ። ሻንጣዎቹን ከፍተው ሊያያቸው ነው። ሌላ አማራጭ የለም። እስካሁን ድረስ የሰውየው ስልክ ዝግ ነው። አዎ ጆን፣ እኔም ደጋግሜ ሞከርኩት፣ ግን ዝግ ነው። በቃ ይፈተሹና ስልኩ ሲሰራ ማስረዳቱ ይሻላል አለው ዳንኤልም። ዳኒ እደውልልሃለሁ፣ ይገንጥሉትና አረጋግጠው መንገዳችንን እንቀጥልበት አለውና ስልኩን ዘጉት። በቃ ሻንጣዎቹ ይገንጠሉና ይታዩ፣ ሌላ አማራጭ የለም ሲል ለኦፊሰሩ ምንም ሌላ መንገድ እንደሌለው ግልጽ አደረገለት። ፈታሽ ኦፊሰሩም ወደ ተሳፋሪዎቹ በማምራት እንዳጉላላናችሁ እናውቃለን፣ ሆኖም ግን በዚህ በመፈተሽ ልምዴ ብዙ ነገሮችን አውቄያለሁ። እናም ከይቅርታ ጋር ታገሱና 10 ደቂቃ ጠብቁን አላቸው። ይህም ከሆነ በኋላ በጸጥታ አካላት ፊት ሻንጣዎቹን ገነጠሏቸው። አንደኛው ሻንጣ ሲከፈትም የታሸገ በርበሬ በኪሎ ሆኖ ከላይ ታየ። 4 ኪሎ 1 ኪሎ የሆኑ እሽግ በርበሬዎች ነበሩ። በርበሬዎቹን ከሻንጣው ውስጥ ካወጧቸው በኋላም በአንሶላዎች ተደራርቦ የተጠቀለለ ጉዝ ነገር ከውስጥ ተመለከቱ። ምንድነው ይሄ ሲል አንደኛው የጸጥታ አካል ወደ ጆን ዞሮ ተመለከተ። በሚያየው ነገር ግራ የተጋባው ጆንም እንጃ እኔ ምን አውቄ ሲል በተደናገጠ ድምፅ አንገቱን ሰበቀ። ትልቅ ከሆነው ሻንጣ ውስጥ ተደራርቦ በተጠቀለለ አንሶላ የተጠቀለለውን ጉዝ ነገር ከሻንጣው ውስጥ አውጥተው አንሶላውን ይፈቱት ጀመር። በ3 አንሶላ ተጠቅልሎ የነበረው ጉዝ ነገር ከፈቱት። በኋላም በጣም ወፈር ያለ ጥቁር ፌስታል ተመለከቱ። በዚህ ጊዜ ግን አንደኛው ፈታሽ ላባ ጠመቀውና ይሄ ነገር አይምሮ ያሰበው ነገር ሳይሆን አይቀርም በማለት ከሻንጣው ገሸሽ አለ።
የተቀሩት የጸጥታ አካላት ሻንጣውን ይቃኙት ያዙ። አንደኛው ፈታሽ ሴንጢ መሰል ነገር በመጠቀም ላስቲኩን ሲሰነጥቀው አንዳች ሽታ የፈታሹን አፍንጫ መታው። ወፈር ባለ ጥቁር ላስቲክ ታስሮ የተቀመጠ ግዑዝ ነገር ከውስጥ ተመለከቱ። ሁኔታው በጣም አስደንጋጭና ሰቅጣጭ ነበር። ምንድነው ይሄ? ምን ጉድ ነው የፈጣሪ ያለህ? በማለት አንደኛው ፈታሽ ከሻንጣው ዞር አለ። በስመ አብ ወልድ ቱ አለና ሌላኛው የጸጥታ አካል ምራቁን ተፋው። ከሻንጣው ውስጥ ያለውን የተደራረበ አንሶላ ከፍተው ወፍራም የሆነውን ጥቁር ላስቲክ ሰንጥቀው ሲመለከቱት ከውስጡ የተቆራረጠ የሰው አካል ተመለከቱ። ለማመን በሚከብድና በሚቸግር መልኩ የተቆራረጠ እጅ፣ እግር ይታያል። ነገሩ በአካባቢ ያሉትን ሰዎች ሁሉ ያሳዘነ ነበር። ይህን የተመለከተው ጆን ይሄ እንዴት ሊሆን ይችላል? ምንስ አይነት ጭካኔ ነው? ወደ ውጭ የሚላክ ሽሮ በርበሬ ምናምን ብሎ እንዴት የሞተ ሰው ያስጨነኛል? በማለት ጭንቅላቱን ይዞ ተቀመጠ። ሁለተኛውንም ሻንጣ ሲከፍቱት እዛኛውም ሻንጣ ላይ የተደራረበ እሽግ ሽሮ ተመለከቱ። ሽሮውንም አውጥተው አሁንም አንሶላ አገኙ። ከአንሶላውም ቀጥሎ ጥቁሩን ላስቲክ ደግመው ተመለከቱት። ከወገቧ በታች የተቆረጠች ከእምብርቷ በላይ ያለው አካሏ የሚታይ መልኳ ቀይ የሆነች ሴት፣ ጸጉሯ የተንጨባረረ ሴት ጡቶቿ ገሃድ የተጋለጡ፣ ከተቆረጠው አካሏ ላይ ምንም አይነት ደም የማይታይ ገሏ ነጽቶ በጥንቃቄ ወንጀል የተፈጸመባት ስለመሆኑ ያመለክታል። የተፈጠረው ነገር አሁን ነበር ለሁሉም እውን የሆነላቸው። የሻንጣው ላኪ ሰውና የተቀባይ ሰው ስልክ ዝግ መሆኑ ምክንያቱ ወንጀል መሰራቱ መሆኑ ለጆን ለሀብታሙና ከወንጀሉ ንጹህ ናቸው ብሎ ላመናቸው አካል ግልጽ ነበር። ቢሆንም ግን ለፈታሾቹ ለጸጥታ አካሎቹ አልተዋጠላቸውም። ወንጀሉ ውስጥ እነ ጆን ሊኖሩበት እንደሚችሉ ጠርጥረዋል። ጆን አረ ምን ውስጥ ነው የገባ ነው? ይሄን ጉድ እንዴት ነው የምንወጣው? እንዴት ባለ ሻንጣውን ሰው ልጠርጥረው? ፍጹም እኮ አይመስልም። ለምን ይሄን ወንጀል ፈጸመ? ከፈጸመስ በኋላ እንዴት በመኪና ላይ አስጭኖኛል ላከን? ዓላማው ምንድነው? ሰው ወንጀል ሰርቶ ወንጀሉን ይደብቃል እንጂ እንዴት ለሰራው ወንጀል በዚህ መልኩ ፍንጭ ይሰጣል? አለና የሚይዘውን የሚጨብጠውን አጣ። የሰጠኝ ሽሮና በርበሬ አቅጣጫ ማስለወጫ ምንም አይነት ጥርጣሬ እንዳይኖረኝ ማድረጊያ ነበር ማለት ነው አብትሽ፣ አለው ጆን። የተፈጸመበት ማወናበድ አስደንቆት እጆቹን አፉ ላይ የጫነ። ተሳፋሪዎቹን በሌላ መኪና ሸኟቸው። አሽከርካሪውና ረዳቱ ከነመኪናው በቁጥጥር ስር ውለው ስለ ወንጀሉ አስቸኳይ ማጣራት ይደረጋል። ምን አይነት ጭካኔ ቢሆን ነው የዚህን ያክል አስከፊ በሆነ መልኩ የሰው ልጅ ወንጀል የሚፈጽመው? አለ። የጸጥታ አካሉ የበላይ አዛዥ መሆኑ ትከሻው ላይ ያደረጋቸው ማዕረጎች የሚያሳብቁበት ሰው። ተፈጠረ የተባለውን ወንጀል የሰሙት ተሳፋሪዎች መጉላላታቸውን፣ ድካማቸውን ረስተው በደረሰባቸው ነገር ልባቸው ከፍ ዝቅ ብላባቸዋለች። አንዳንዶቹ ላብ አጥምቆ አርጥቧቸዋል፣ ግን ወደ ቀልባቸው ተመለሱ። ከብዙ ማረጋጋት በኋላ ተሳፋሪዎቹና እኒያ የቀድሞ ሹፌር አባትን ጨምሮ ለጆንና ለሀብታሙ መልካሙን ተመኝተውላቸው አጽናናቸው። ከነጆን ዶልፊን መኪና ላይ ዕቃቸውን በማውረድ በሌላ መኪና አዲስ አበባ ቃሊቲ መናኸሪያ ድረስ እንዲሸኙ ተደረገ። ጆን በሕግ ቁጥጥር ስር ከዋለ በኋላ ስለ ጸደይ፣ ስለ ነገው ትዳሩ አሰበ። ሕይወት ያላሰበውን ያልጠበቀውን ዱብዳ ስታመጣበት ይታወቀዋል። በተረበሸ ስሜት ውስጥ ነው ዛሬ ሊያገኛት አብሯት ምሽቱን ያሳልፋል ብላ ስለምትጠብቀው ጸደይ አስቦ ደወለላት። ሰላም ጆዬ፣ እንዴት ውለሃል? የት ደረሳችሁ? አለችው ጸደይ ፍልቅልቅ እያለች። በዚህም ጊዜ ነበር ጆን እዚህ ቦታ ደርሰናል ብሎ ከማለት ይልቅ እንባና ስቅታ የቀደመው። ጆዬ ምን ሆነሃል የኔ አባት? በእግዚአብሔር ምንድነው? አለችው እሷም ውስጧ አንሰፍሰፍ እያለ። ሰይጣን አብዝቶ ፈተነኝ። በስራዬ ላይ በተደጋጋሚ ጣልቃ እየገባ ዛሬ ከፋ ደረጃ ላይ አደረሰኝ። ሽሮና በርበሬ ነው ብዬ ጫንኩት የባልትና ውጤት የሰው ሬሳ ሆኖ ተገኘ። በስመ አብ ወወልድ ምን? አለች ጸደይ ከጆን አፍ የሰማችውን መቋቋም ተስኗት። ጆንም ስለተፈጠረው ሁኔታ ልቡ ተሰብሮ በተቻለው መጠን ዘርዝሮ ሊያስረዳት ሞከረ።
ይህ ከሆነ በኋላ ጸደይም አዲስ አበባውና ቶሎ አንዴ ጆን ጋር አንዴ ደግሞ ሀብታሙ ጋር በመደወል ሁኔታውን ትከታተል ታጣራ ገባች። ጆንና ሀብታሙ በቁጥጥር ስር ውለው ጉዳያቸው ሊታይ ወደ አዳማ ሊወሰዱ ሁሉም ነገር ተሰናድቶ ሳለ ድንገት ግን ጆን መጀመሪያ ላይ ጥሪ አይቀበልም አይሰራም የተባለው አስኮ ያለችው ሻንጣውን ተቀባይ ናት የተባለችው ሴት ስልክ ሞከረ። በሞከረም ቅጽበት ስልኳ ጠራ። በጭንቁ መሃልም ጆን ያላሰበው ደስታ ተሰማው። ሲነሳም ከወዳኛው ስልክ ገና ድምጽ ሳይሰማ ሄሎ አለ ጠደፍ እያለ። ሄሎ አለችው አንዲት በጆን ሁኔታ ግራ የተጋባች ሴት። ይቅርታ አንድ ሰው ወደ አንቺ መልእክት ልኮኝ ነበር ከድሬዳዋ። ሶስና ናት። ስልኳ ከተዘጋ 6 ቀን እኮ ነው። ድሬዳዋ ነኝ ብላ እንደሄደች ከአንድ ቀን በኋላ ግን ስልኳ ዝግ ሆነ። ከዚህ ስትሄድ ሁኔታዋ ግራ ያጋባ ነበር። ማን ጋር ወዴት እንደምትሄድ አናውቅም። ግን እዛ አረብ ሀገር ሳለች ያፈራችው የከንፈር ወዳጅ ይኖራት ይሆናል ብለን ብዙ አልተጫናትም ነበር። ሆኖም ግን እንደሄደች ስልኳ ዝግ ሲሆንብን ቤተሰብ ምን ሆነች ብለን ተጨንቀን ተጠበን ነው የሰነበት ነው። ወደ ፖሊስና መልክት እያልን ግራ ገብቶን ሳለን ነው የምስራቹን ካንተ የሰማ ነው። አንተ ማነ ልጄ? ለምንስ ነው ስልኳን ዘግታ እንዴ የጠፋችብን? በሚሰማው ነገር ግራ የተጋባው ጆንም ያንቺም ስልክ እኮ ከቅድም ጀምሮ ስንደውልልሽ ዝግ ነበር። አዎ የኔ ልጅ መብራት አልነበረም ነበርና ስልክ ያዳሩን ዝግ ነበር። አንቺን ግን ማን ልበል በማለት ያወራቸው ያለችውን ሴት ጠየቃት። እኔማ የሶስና እናቷ ነኝ። ይህን ሲሉት ይቅርታ ማማ አንቺ ብያወራሁት። ጆን አንቺ ብሎ በማውራቱ ይቅርታ የጠየቀበት ዋነኛ ምክንያት ሶስና የተባለችው ሴት የሞተችው የተገደለችው ሴት ናት ብሎ ስላመነ ነበር። አረ ችግር የለውም ዋናው የልጄን አድራሻ እንኳን አገኘው የኔ ልጅ። ልጄ እኮ ገና ወደ ሀገሯ መምጣቷ ነው። ያልፍልኛል ብላ ረጅም ዓመት ባህሬን በሚሉት አረብ ሀገር ደፋ ቀና እያለች እድሜዋን ጨርሳ መከሯን በልታ የሰራችበትን ገንዘብ ባሰሪዋ ተገዳ ጥቂት ነገር ነው እጇ ላይ ይዛ የመጣችው። ሆኖም ግን ገና ሳንጠግባት ኢትዮጵያ በመጣች በ5ኛ ቀኗ ነው የማገኘው ሰው አለ ብላ ተቻኩላ ወደ ድሬዳዋ የሄደችው። የኔ ልጅ አፈር በበላው። አረ ሁኔታዋ ግራ የገባ ነበር። ድሬዳዋ የምታገኘውን ሰው ያውቁት ነበር አለ ጆን ለማጣራት እየጣረ። አረ ምን አውቄ፣ እኛማ ምናልባት የተወዳጀችው ሰው ይሆን እንደው ብለን ነው አሉት። እሳቸውም የጆን ሁኔታ ደንገር ቢላቸው ከሴትዮዋ ጋር ይህንን የስልክ ንግግር ሲያደርግ ጆን የጸጥታ አካላት ጋር ሆኖ ላውድ ላይ አድርጎ እያሰማቸው ነበር። የልጃቸውን መልክ ከለር ጠይቃቸው ሲል ቀስ ብሎ እያወራ በእጆቹ ምልክት እያሳየው አንዱ የጸጥታ አካል እንዲጠይቃቸው አሳሰበው። እሺ ማማ የእርሶ ስም ማን ነው አላቸው ጆን። ጠይቅ ላለው ፖሊስ ጭንቅላቱን እየነቀነቀ እኔ ገነት ማስረሻ እባላለሁ አሉት። እሳቸውም የሶስና ከለሯ የቆዳ ቀለሟ ምን አይነት ነው? ጆን ይህንን ሲል በጆን ሁኔታ ግራ የተጋቡት እናትም ምን እያልክ ነው የኔ ልጅ? ስለ ልጄ ነው የምትጠይቀኝ? ሶስናዬ ቀይ ናት። ይህን ሲሉ የጸጥታ አካሎቹም ሟቿ ሶስና የተባለችው የኚህ እናት ልጃቸው ስለመሆኗ ፍንጭ እንዳገኙና ከ100% 90% ሟቿ ሶስና የተባለችው የኚህ ሴት ልጅ መሆኗን እርግጠኛ ሆኑ። የሴትዮዋን ምላሽ ከሰሙ በኋላም አዳማና አዲስ አበባ ላይ የተቀናጀ የወንጀል ምርመራ ቡድን አደራጁ። ጆን፣ ሀብታሙ፣ መኪናዋም የሟቹ አስክሬንም ጭምር ወደ አዳማ እንዲወሰዱ ተደረገ። ስለ ሀብታሙና ጆን የሰማችው ጸደይም ጨርቄን ማቄን ሳትል ወደ ናዝሪት አዳማ በመምጣት ስለተፈጠረው ነገር ሰማች። የሰማችው ነገር ከወራት በፊት ሊፈጸም ቀን ተቆርጦለት ቀኑ በሚጠበቀው ሰርጓ ላይ እንቅፋት መሆኑ ቢታወቃትም ነገሮች ፍጻሜ እስከሚያገኙ ድረስ ከሀብታሙ ጎን ከምንም በላይ ከፍቅሯ ከጆን ጎን ልትሆን አዳማ ከመጣች ዛሬ 2 ቀን ተቆጠረ። 2 ቀናት ተቆጥረዋል። አዲስ አበባ ላይ ወንጀል ማጣራቱን አጠናክሮ የቀጠለው ፖሊስ ሶስና ከተባለችው ሴት ቤት በመገኘት ከወላጆቿና ከእህቷ አስፈላጊውን መረጃ በመሰብሰብ ከማህደሩ ዶለ። ሶስና የተባለችው ሴት ከአረብ ሀገር ከመጣች በኋላ ይዛ የነበረው ሞባይል ቁጥር ከፖሊስ እጅ ገባ። ሶስና የተባለችው ሴት ከመሰወሯ በፊት ኮንታክት ያደረገቻቸው ስልኮች ላይ ፖሊስ መደወሉን ቀጠለ። ትግስት በሚል ሴቭ ተደርጎ በነበረ ስልክ ወደ አረብ ሀገር ደውለው
ትግስት የተባለችውን ሴት አገኟት። ትግስትም የሶስና ጓደኛዋና አብራት የምትሰራ ሴት ስትሆን ፖሊስ መሆናቸውንና ሶስና ችግር ውስጥ መሆኗን ገልጸውላት ስለ ሶስና ድሬዳዋ ምን እንዳላት የምታውቀው እንድትነግራቸው ጠየቋት። ትግስትም ሶስና ድሬዳዋ ታዲዮስ የሚባል ፍቅረኛ እንዳላትና ከታዲዮስ ከተባለው ፍቅረኛዋ ጋር ድሬዳዋ ውስጥ ቤት እንደገዙና በጣም እንደሚፋቀሩ ሊጋቡም እንደሚያስቡ ሶስና ደረሰባት በተባለው ችግር እያዘነች ትግስት የምታውቀው መረጃ ሰጠቻቸው። ፖሊሶቹም በሶስና ማንነት እርግጠኛ ወደ መሆን ሲቃረቡ ሶስና ሳትሞት እንዳልቀረች መንታ መንገድ ላይ ሆነው ለትግስት ነገሯት። ቀጥሎም ሁሉም ስልኮች ሲጠሩና ተነስተው ምላሽ ሲሰጡ አንድ ስልክ ግን ከናካቴው ተዘግቷል። ስልኩ የተዘጋበትን ቀን ፖሊስ ሲያጣራ 6 ቀናት ተቆጥረዋል። ስልኩም ውዴ በሚል ስም ጠፋች በተባለችው ሶስና ተመዝግቧል። ከቴሌ ጋር በመተባበር ውዴ ተብሎ የተመዘገበው ቁጥር እውነተኛ ስሙ ሲጠና ታዲዮስ ደጀኔ በሚል ስም ስልክ ቁጥሩ ወጣ። መልኩም ጠይም የሚሉት አይነት ሰው ነበር። ታዲያ የዚህ ታሪክ መፋጨት ቁልፉ ምንድነው? ወዲያውም አዳማ ላይ ጆን ከተባለው ተጠርጣሪ ጋር ፖሊስ የመረጃ ማጣራቱን ቀጠለ። አዳማ ላይ በቁጥጥር ስር ውሎ ካለው ጆን ላይ ፖሊስ የምርመራ ሂደቱን ጀምሯል። እስኪ አስክሬኑን አስጫነኝ ያልከውን ሰው ስልክ ቁጥር ስጠኝ አለው ምርመራውን እያካሄደ ያለው መርማሪ። ጆንም ገና ወደ ስራት ስለገባ ስልኩ በእጁ ላይ ነበረ። ቁጥሩን ከስልኩ ላይ በማውጣት ለመርማሪው ሰጠው። መርማሪው ቁጥሩን እንደተመለከተ ፊቱን በደስታ አብርቶ በትክክል ወንጀሉን የፈጸመው የግለሰብ ስለመሆኑ መረጃዎች ይናገራሉ አለና ከተቀመጠበት ተሽከርካሪ ወንበር ላይ ተደግፎ እጆቹን ወደ ኋላ ጭንቅላቱ ላይ አነባብሮ ተንጠራራና በረጅሙ ተነፈሰ። ይቅርታ ወንድም፣ ማን ነው ወንጀሉን የፈጸመው ሲል ግራ እየተጋባ ፖሊሱን ጠየቀው። አንተኔ ባልትና ውጤቶች ናቸው ብሎ የሟች ሴት አስክሬንን ወደ አስጫነ ሰው ወንጀል ፈጻሚነት ያመለክታል። ነገር ግን አንድ ነገር ሳታጣራ የሰው ሬሳ ሊያውም ዘግናኝ በሆነ መልኩ የተፈጸመን ወንጀል ተባባሪ በመሆን ከቅጣት እንደማታመልጥ ላሳስበው እወዳለሁ። ይህን ሲለው የጆን ፊት ላይ መደናገጡ ይበልጡኑ ጎልቶ ታየ። ወደ ውጭ በሩን ከፍቶ በመውጣትም ወደ ማረፊያ ቤት ጆንን እንዲወስዱት አደረገ። ድሬ ላይ ያለው ፖሊስም ከቴሌ ባገኘው ማስረጃ ወንጀሉን ፈጽሟል ተብሎ ከተጠረጠረው ታዲዮስ ደጀኔ መታወቂያ ላይ የመኖሪያ አድራሻው ከነቤት ቁጥሩ ከነፎቶ በመያዝ ከመኖሪያ ቤቱ ተገኘ። ሰላም፣ እንዴት ነሽ? ታዲዮስ ደጀኔ የተባለውን ግለሰብ ፈልገነው ነበር። ይቅርታ፣ በሰላም ነው? ምን ተፈጥሮ ነው? ለአንዳንድ ጥያቄዎች ፈልገነው ነው። አንቺ ምኑ ነሽ? እኔ ባለቤቱ ነኝ። አስጨነቃችሁኝ እኮ በስራ ምክንያት ትላንት ማታ የወጣ ነው። ምንድነው የተፈጠረው? ለኔ ልትነግሩኝ ትችላላችሁ? አለች ፈራ ተባ ያለች የታዲዮስ ባለቤት ነኝ ያለችው ሴት። የፖሊስ አባላቱም ረጋ ሰከን ብለው ከባለቤቱ መረጃዎችን ሰበሰቡ። ፖሊስ ባደረገው ማጣራት ታዲዮስ ደጀኔ የተባለው ተጠርጣሪ ግለሰብ ባለትዳርና የአንድ ወንድና የአንድ ሴት ልጅ አባት መሆኑንና በደለላ ስራና በቧንቧ ስራ ተሰማርቶ እንደሚገኝ ደረሱበት። በመላው ድሬዳዋም ያድኑት ገቡ። ምንም እንኳን የምርመራ ሂደቱ አዳጋች ቢሆንም ማንም ሰው ወንጀል ፈጽሞ ከሕግ በላይ መሆን አይችልምና ፖሊስ የተጠርጣሪውን ታዲዮስ ደጀኔ ፎቶ በመላው ድሬዳዋ በመበተን አሰሰው። ሳይታክት ጠንክሮ ክትትሉን ሲያደርግ የነበረው ፖሊስም አዋሽ 40 ፍተሻ ላይ ወንጀሉ ከነጆን መኪና ላይ በተያዘበት በሶስተኛው ቀን ምስጋና ለድሬዳዋ መረጃ ሰጪ ግለሰብ ይሁንና ተጠርጣሪው ታዲዮስ አሰበ ተፈሪ ወይም ጭሮ ተብላ በምትጠራው ሀገር በአንድ ሆቴል አልጋ ክፍል ውስጥ ተሸሽጎ በሕግ ቁጥጥር ስር ዋለ። በአፋጣኝም ወደ አዳማ መጡት። የሶስና እናትና ቤተሰቦቿም አዳማ እንደ ጸደይ ተገኝተው የልጃቸውን መሞት ሲሰሙ በተለይ እናቷ የሆኑት ነገር ከአይምሮም በላይ ነበር። አሁን ላይም እነጆን ከታሰሩበት አዳማ ፖሊስ ጣቢያ በሕግ ጥላ ስር ሆኖ ቃሉን ለመስጠት ወደ መርማሪው ቢሮ ተጠርተው ታዲዮስ በመግባት ላይ እንዳለ ጆን ከመርማሪው ቢሮ አጠገብ ከእስረኛ ክፍል ተጠርቶ ቁጭ ብሎ ሳለ ተመለከተው። ጆንም አንተ ግን ምን አይነት አውሬ ሰው ነህ? ምን አይነት ክፉና ጨካኝ ሰው ነህ? እንዴት ወንጀል ሰርተ እኔን ተባባሪ ታደርገኛለህ? ምንስ አይነት አንጀት ነው ያለህ?
እንዲህ አይነት ወንጀል ሰርተ ቀለል አድርገ ለማስመሰል ሰዋዊ ማንነት እንዴት ፈቀደልህ? ሽሮና በርበሬ እናቴ ናት የላከችልህ በማለት ደለልከኝ። መልካም እንዳደረገ ሰው አትኩሮቴን ሰርቀ የፈጸምከው ወንጀል ላይ ትኩረት እንዳላደርግ አደረከኝ አለውና ጆን ሊያንቀው ሲጋበዝ ፖሊሶቹ እንዲረጋጋ አደረጉት። እሺ አቶ ታዲዮስ ደጀኔ እንኳን በደህና መጣ አለው መርማሪው አይኑን እያየው። እጆቹ በካቴና የታሰሩት ታዲዮስ የተባለው ግለሰብም አንገቱን እንዳቀረቀረ ዝም ብሎ ይሰማ ያዘ። አቶ ታዲዮስ ቀና በልና አውራኝ፣ የምርመራ ሂደቱን አታፋልስ አለው መርማሪው ቆጣ ብሎ። በዚህም ጊዜ ታዲዮስ ቀና ብሎ መርማሪውን ተመለከተው። ወንጀልን ታምናለህ? አሁንም ዝም አለ። አቶ ታዲዮስ መልስልኝ ብሎ ሲለው ታዲዮስም አዎ ወንጀሉን ፈጽሜያለሁ፣ ነገር ግን ወንጀሉን የፈጸምኩት ትዳሬን ሕይወቴን ላለማጣት ነበር። ይህን ሲል መርማሪው ረጋ ሰከን ብሎ ቃሉን ይቀበለው ጀመር። እሺ ወንጀልን ካመንክ ስለ ወንጀሉ አፈጻጸም ገለጻ አድርግልኝ አለውና ትኩረት አድርጎ መስማቱን ቀጠለ። ታዲዮስም ማውራቱን ጀመረ። የተዋወቅነው በፌስቡክ ነው። ባህሬን እንዳለች ስትነግረኝ ገፍቻ ወራት ያስኩኝ። ስንጻጻፍ ስንደዋወል እኔም በወለሷ የሆነ ስሜት ይሰማኝ ጀመር። ከኔ ይልቅ ግን እሷ ላይ ነገሩ ከፋ። በጣምም ወደደችኝ። በቀን በቀን ካላወራኋት ይከፋት ነበር። ከባለቤቴ እየተደበቅኩ ማታ ማታ አውራትም ነበር። ባለቤትህ ከሷ ጋር ያለህን ግንኙነት አታውቅም ማለት ነው አለው በመሃል መርማሪው በሚያወራለት ነገር ተገርሞ። አይ እሷ አታውቅም። ትዳሬን ላለማጣት ስል በጥንቃቄ ነበር ከሷ ጋር ያለኝን ነገር የማስኬደው። እሺ ቃልህን መስጠትህን ቀጥል። እኔ ስራዬ የቧንቧ ስራና ድለላ ነው። ባለቤቴን በጣም ወዳታለሁ። ከሷ 2 ልጆችን ወልጃለሁ። ልጆቼንም ሆነ ባለቤቴን ከማጣ ሞቴን እመርጣለሁ። የተሻለ ኑሮ ራሴንም ቤተሰቤንም ለማኖር ስል ከሱስና ጋር ያለኝን ግንኙነት አጠንክሬ ቀጠልኩ። ሱስና ማለት በጣም መልካም ሴት ናት። ለኔ በጣም ጥሩ ነበረች። ይህ ጥሩነቷ እንደወዳት አደረገኝ። ሆኖም ግን እኔና እሷ አብረን እንደማንሆን አውቃለሁ። ግን በቃ ከሷ የማገኘው የገንዘብ ጥቅም ነበር። በተደጋጋሚ ገንዘብ ትልክልኝ ነበር። እንደወደደችኝ ሳውቅ እጠቀምባት ያስኩኝ። ከዛም አለፍ ብሎ ቤት እንግዛ ብዬ አሳመንኳት። ተበዳድራ ብዙ ብር ላከችልኝ። በ4 ዙርም የሚከፈል ቤት ገዝቻለሁ ስል ዋሸኋት። እሷም በ4 ዙር ብሩን ገቢ ያደረገችልን። የሰው ቤት በቪዲዮና በፎቶ አሳይቼ የገዛሁት ቤት ነው ብዬ አሳመንኳት። መኖር የምፈልገው አዲስ አበባ ነው ስትለኝ ይህንን በትርፍ ሽጠን አዲስ አበባ እንኖራለን ብዬ በእኔ ሙሉ ለሙሉ እምነት እንዲኖራት አደረኳት። ብሩን ያለ ምንም ዋስትና ነበር የምትልክልህ አለው አሁንም መርማሪው እየተገረመ። አዎ በጣም ስለምታፈቅረኝ ስለምትወደኝ ታምነኝ ነበር። አይደለም በማስረጃ አስደግፋ ልትሰጠኝ ቀርቶ ለቤተሰቦቿ እንኳን ስለ ብሩም ሆነ ስለኔ አልነገረቻቸውም። ረጅም ጊዜ የሰራውበትን ብር አሰሬ ከልክላኝ ሀገር ለቃ ወደ አሜሪካ ሄደች። አሁን ሌላ ቤት ነኝ ጠንክሬ ሰርቼ ረዳችኋለሁ ብላ በመዋሸት ስለ ብሩም ስለኔም አልነገረቻቸውም ነበር። ሁሉም ነገር በጊዜው ከሆነ በኋላ ከቤተሰቦቿ ጋር ልታስተዋውቀኝ ነበር እቅዷ። እሷ ቤት አለኝ የለፋውበትን የላቤን ውጤት ቤቴ ላይ አውየዋለሁ ብላ ነበር የምታስበው። ግን ሳላስብ ሳልዘጋጅ የድንገት ድሬዳዋ መታ ደወለችልኝ። ድሬዳዋ ነኝ ብላ ስትለኝ ማመን አልቻልኩም። ቀልድም መስሎኝ ነበር። ግን ኃጢአተኛን ኃጢአቱ ታሳደዋለችና እኔ ትንሹን ልጄን ከትምህርት ቤት ወደ ቤት ይዤ ስሄድ እሷ ደግሞ አልጋ ይዛበት ከምትጠብቀኝ ሆቴል ደጃፍ ቁማ አየችኝ። የልጄ ትምህርት ቤትና እሷ ያረፈችበት ሆቴል ተጋለጥ ሲለኝ አንድ አካባቢ ነበር። አልጋ ያዘችበትን ሆቴል አልነገረችህም ነበር በማለት ጠየቀው መርማሪው ግልጽ እንዲያደርግለት አሁንም እየፈለገ። አዎ ድሬዳዋ ነኝ እንጂ እዚህ ቦታ ነው አልጋ ያዝኩት አላለችኝም ነበር። አንድም ባለባጃጅ ሰላም ስላይታይ ነበር። ምን አሳስቧት እንደሆነ ባይገባኝም ያንን ባለባጃጅ ቀርባ ካወራችሁ በኋላ አግባብታ ስለኔ ጠየቀችው። እንደሚያውቀኝና ባለትዳርና የ2 ልጆች አባት መሆኔን ነገራት። ይባስ ብሎ ይዤ የነበረው ከትምህርት ቤት የሚመለሰው ልጅም የኔ መሆኑን ነገራት አለና ታዲዮስ በጸጸት ማልቀሱን ጀመረ። አታልቅስ፣ ታሪኩን ቋጭልኝ አለው መርማሪው። የምርመራ ሂደቱ በለቅሶ ሲቋረጥ ታሪኩ ያጓጓው። በዚህ ጊዜ ሁሉም ነገር ተበለሻሸ። የኔን እውነተኛ ማንነት ባወቀችበት ቅጽበት ብሬን ቤቴን ብላ መጮ ጀመረች።
ፖሊስ ጣቢያ ሄዳለሁ፣ አስይዣለሁ፣ ሁሉን ነገር ለቤተሰቦች ያሳውቃለሁ ብላ አስደነገጠችኝ። በዚህም ጊዜ ቧንቧ ስራ እየሰራውበት የነበረ የሰው ቤት ነበር። ቤቱ በኔ ስር ነው የነበረው። በኔ ስር ስትል አለው መርማሪው በመሃል ገብቶ። ማለት ቤቱ አዳዲስ መንደር የሚሰራበት ቤት ነው። ነዋሪ የለውም። የቧንቧ መስመር ገና እየተዘረጋለት ነበር። ቁልፍ ከባለቤቱ ወስጄ ለ3 ቀን ቤቱ በኔ ስር ነበር። ቤቱን ላሳይሽ ረጋ በይ ብዬ እንደምንም ካሳመንኳት በኋላ እዚህ የምሰራበት ቤት ወሰድኳት። ሐሳቤ የነበረው እዛው ወስጄ ላግባባት ነበር። ግን የሆነ ይቀመጥ ያለችኝ ብርም እኔ ጋር ነበር። ብሩን ስትጠይቀኝ እንደሌለ ስነግራት እንደ መጮቅ አጣት። ልትጮህ ስትል ግን ከመፍራቴ ብዛት የተነሳ በቧንቧ ብረት አናቷን መትቼ ጣልኳት። ወዲያው ደሟ ፈሰሰና ጸጥ አለች። መሞቷን ሳውቅ በኃጢአቴ ላይ ሌላ ኃጢአት ሰራው። የመንደሮቹ ጠባቂ እንዳያየኝ ስል ቆራረጥኳት። 2 ተለቅ ያሉ ሻንጣዎች በመግዛት አንሶላም ወፍራም የቃላስቲክን በመግዛት በባጃጅ ይዤ በመምጣት ከሻንጣ ውስጥ ጠቅልዬ ከተትኳት። እዛው ቤት ውስጥ ሆኜ በዚህ ጉዳይ ስብሰለሰል ሽሮና በርበሬ ከባልትና ቤት በመግዛት የተቆራረጠውን አካሏን በላስቲክና በአንሶላ ከጠቀለልኩ በኋላ ከትቼ በላይዋ ላይ ሽሮና በርበሬውን ጨምሬ በቁልፍ ዘጋሁት። ሽሮ በርበሬ ቋንጣ ምናምን ነው ብዬ ለሹፌሩ በማሳመን ገንዘብ ጨመር አድርጌ በመስጠት ወደ ቤተሰቦቿ ወደ እናቷ ጋር ሰፈሯ አድራሿ ያስኮ ልጅ ናት። የእናቷን ስልክ በመስጠት ሹፌሩ በምንም አይነት ሁኔታ እንዳይጠረጥረኝ በርበሬና ሽሮ 1 ኪሎ ለሹፌሩ በመስጠት እቃውን በእናቴ በኩል አሜሪካ ወዳሉት እናትና ወንድሜ እንደሚላክ ነግሬ ማሳመኝ ላኩት። አስኮ ደርሶ አስክሬኗን ለእናቷ ለቤተሰቦቿ ይሰጣቸዋል እንጂ ኬላ ላይ ተይዞ እኔንም ያስይዘኛል ብዬ አላሰብኩም ነበር። ቤተሰቦቿ ጋርስ አስክሬኗ ቢደርስ የሰራው ወንጀል የማይጋለጥ መስሎ ነበር። አሁን መርማሪው ቆጣ ብሎ ነበር ይህንን ያለው። አይ ገና ለሹፌሩ ሻንጣዎቹን ሰጥቼው ስንለያይ ጀምሮ ሽብር ፍርሃት ሲለኝ ነበር። ወደ አሰበ ተፈሪ ጭሮ ያመራሁት የተወሰነ ቀን እዛ ሸሸጋለሁ ብዬ ነበር፣ ግን የሶስና ደም አሳዶ አስያዘኝ በማለት ታዲዮስ ቃሉን ሰጠ። ቤቱን አልገዛሁም። ቤቱን ካልገዛህበት እስካሁን ድረስ እሷ የላከችልህ ብር የት ነው ያለው? ምንስ ያክል ብር ነበር የላከችልህ? ለኔ ለአንዳንድ ነገር ብላ ከላከችልኝ ብር ጋር 3.5 ሚሊዮን ብር ገደማ ይሆናል። እሺ ብሩ ታዲያ የት ነው ያለው? አለው መርማሪ ስለ ሶስና እጅጉን አዝኖ። የራሴን ቤት አደስኩበት፣ የቤት ዕቃ ማሟላውበት፣ 2 ባጃጆችንም ገዛውበት በማለት ታዲዮስ ፈራተባ እያለ መለሰለት። ባጃጆቹ በማን ስም ነው ያሉት? አሁንስ ማን ጋር ነው ያሉት? ነገ ከሷ ጋር ብንጣላ እንኳን በስሜ ከሆነ ችግር ይፈጥርብኛል ብዬ 2ቱንም ባጃጆች በባለቤቴ ስም ነው ያደረኩት። አሁን ለሹፌሩ ሰተናቸው ገበያ ያስገኙልናል። አፉን ይዞ ይሰማው የነበረው መርማሪም አስበህና አቅደህ ነው እያንዳንዱን ነገር ያደረከው? እንዴት በሰው ላብ የልጆችን ሆድ ትሞላለህ? ምን አይነት ጨካኝ ሰው ነህ? አለና መርማሪው ልቡ በሐዘን ተነካ። ወንጀሉ ተፈጽሞ በመኪና ላይ ተጭኖ የተገኘበት አዋሽ ኬላ አዳማ አዋሳኝ ነበርና የአዳማ ከተማ ከፍተኛ ፍርድ ቤት ማስረጃዎችን ካደራጀ በኋላ ጥፋተኛውን ያገኘውን ታዲዮስን በእድሜ ልክ እስራት ሲቀጣው ወንጀሉን ሳያውቀውም ቢሆን ገንዘብ ለማግኘት ሲባል ብቻ በስልክ ግንኙነት በመፈጸም ወንጀል ተባባሪ በመሆኑ ምክንያት አመክሮን ጨምሮ ጆንን በ10 ዓመት ሲቀጣው ረዳቱን ሀብታሙን ደግሞ በ6 ዓመት ጽኑ እስራት ቀጥቶታል። እንደ መደምደሚያ ጆን በምግባሩ ትሁት፣ ሁሉም ሰው በሥራው የሚወደው የሚያከብረው ነበር። ሕይወት አቅጣጫዋ ብዙ ነው። ምን መቼ በሕይወታችን ላይ ሊከሰት እንደሚችል አናውቅም። ፈጣሪ ክፉን ይጠብቅልን ከማለታችን በተጨማሪ ምንም ነገር ስናደርግ ስለዛ ነገር ማወቅና ማረጋገጥ እንዳለብን ታሪኩ ያመለክተናል። ገንዘብ ለማግኘት ስንል የምናደርጋቸው ነገር ማወቅ መቻል ይኖርብናል። ጆን ካፈቀራት ልቡ ከከጀላት ጸደይ ጋር ከወራቶች በኋላ ይሞሸር ነበር። በጫማው የደረሰበት ኪሳራ ሳያንስ ከየዋህነት በመነሳት የወንጀል ተባባሪ ሆኖ ከሕይወቱ ላይ 10 ዓመታትን ተቀጣ። እናቱን ረዳለሁ ብሎ ትምህርቱን አቋርጦ ከጆን ጋር ረዳቱ ነው ሲሰራ የነበረው ሀብታሙም ከሕይወቱ ላይ 6 ዓመታትን አጣ። ጸደይም ከጆን ጋር የጀመረችውን የፍቅር ሕይወት በትዳር ሳትቋጭ ከመንገዷ ላይ የጆን እስራት ገታት።
ሰርቶ በንጽህና ገንዘብ ለማግኘት መጣር ጥሩ ነው። ሆኖም ግን ጆን ገንዘብን ሲያስብ ቢያንስ እንኳን ለፍቅሩ ሲል፣ ለጸደይ ሲል፣ ዋጋ ለከፈለለት ፍቅር ሲል ጥንቃቄ ማድረግ ነበረበት። ብቻ ግን ባጭሩ አያደርስ ነው የሚባለው። ሴቶችን ብትሆኑ የርቀት ፍቅር ሆነ የቅርበት ምንም ነገር ሲጀምሩ በተቻላችሁ መጠን ከምትሰሙት ይልቅ ያያችሁትን ለማመን ጥረት አድርጉ። ምንም እንኳን ፍቅር መልካም ነገር ቢሆንም በጭፍን ገንዘባችሁን ከምንም በላይ ልባችሁን ለማንም ደም መጣጭ አትስጡ። የሶስና ታሪክ ብዙ ትምህርት እንደሚሰጣችሁ ተስፋ አደርጋለሁ። ማንም ሰው ቢሆን የለፋበትን የቱንም ያክል መጠን ይኑረው በከንቱ ማጣት በጣም ይጎዳዋል። ሶስና ገና ለገና በፌስቡክ የተዋወቀችውን ሰው ስለማንነቱ ስለምንነቱ ሳታውቅ ልቧን ከልቧ አልፎ ረጅም ዓመት የለፋችበትን ብር አንስታ ሰጠችው። የወደደችው ያፈቀረችው ሰው የተሳሳተ ሰው መሆኑን ስታውቅ ሕይወቷን ዘግናኝ በሆነ መልኩ ያሳጣት ክስተት ተፈጠረ። ስለ ሱስና ነፍስ ምህረት ይሁን። ክብር አረብ ሀገር ለፍታችሁ እንደ ሻማ ቀልጣችሁ ራሳችሁን ብሎም ቤተሰቦቻችሁን ለምትደግፉ ለሀገሬ ጀግና ሴቶች ይሁን። አዶናይ ንጉሴ ዘአዶኒ እንደጻፈው ከአረብ ሀገር የመጣው ደም ታሪክ እንዲህ ተፈጸመ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።